እንዴት ሰነበታችሁ ሁላችሁም? ዛሬ ኮንትራክት ማኔጅመንት ፕሮኪውርመንት ጨምሮ ነው የዛሬ ስልጠናችን የሚሆነው። እንግዲህ እድለኞች ነን። ያው ይህንን መርሃ ግብር ከአንዳንድ ጊዜ ተከፍሎም አይገኝም፣ ግን በተለያየ ምክንያት የተሳታፊው ቁጥር ብዙ ባይሆንም ለእኛ ግን እኔ እንደ ትልቅ እድል ነው የምቆጥረው። አቶ ሳሙኤል በኢንተርናሽናል ደረጃ ሰርቲፋይድ ነው። ብዙ አመት ልምድ ያለው ታላቅ ወንድማችን ነው። በኋላ ምናልባት በዚህ ሙያ ዘርፍ ፍላጎቱ ያላችሁ ሰዎች የተወሰነ አንዳንድ ሀሳቦችን ሊያጋራን ይችላል ብዬ አስባለሁ። አቶ ሳሙኤል አሁን ኑሮን ወደ አዲስ አበባ እየመለሰ ነው። ምናልባት ፈቃደኛ ከሆነ የተወሰኑ ሰዎች ያንተን እርዳታ የሚፈልጉ ከሆነ ሜንተርሺፕ፣ እንደዚህ ጋይዳንስ የሚፈልጉ ሰዎች ኮንታክትህን ልሰጣቸው እችላለሁ። በኋላ አቶ ሳሙኤል በብዛት የሰራው በኢንተርናሽናል ተቋም ነው፣ ዓለም ባንክ። አሁን ነፃ ስለሆነ ስሙንም መጥራት ይቻላል፣ ሪታይር አድርጓል አቶ ሳሙኤል እና በጣም ብዙ ልምድ ነው ያለው። ይሄ መስክ ደግሞ በኋላ አቶ ሳሙኤል እንደሚነግረን በጣም ብዙ ሰዎች የተጠቀሙበት ሊጠቀሙበት የሚችሉ ያደገ ያለ ፊልድ ነው። ስለዚህ ብዙ አልይዛችሁም፣ ወደ አቶ ሳሙኤል እሄዳለሁ። አንድ ሰው ሌላ ፈቃደኛ ካለ ሊያስተባብር የሚችል ሰው ባገኝ ብታግዙኝ ደስ ይለኛል። አንድ ሰው ፈቃደኛ የሆነ ሂሩት ኃይሌ፣ አንድ ሰው ብዙ ጊዜ ሳንወስድ ማስተባበር ነው። አንድ 35 ሰው 34 ሰው ይታየኛል። እንዴት አንድ ሰው ይጠፋል? ሴቶች እድል ይውሰዱ። ልጅ ያለውና ሊረብሽ ስለሚችል ኃይሌ ሴቶች እድል ይውሰዱ። ግድ የለም። ሂሩት እስኪ ዛሬ ላስቸግርሽ፣ መቅደስም ብዙ ጊዜ ስላስቸገርናት ሚሊዮን ላስቸግርህ። ሚሊዮን አታሳፍረኝም አቶ ሚሊዮን። አይሰማም ሚሊዮን? እሺ አቶ ሳሙኤል ቀጥል። አቤት። እሺ እንግዲህ ጀምራለሁ። እንደምን አመሻችሁ። አዲስ አበባን አብዛኛችሁ መሰለኝ። እኔ ከዋሽንግተን ሆኜ ነው ጆይን ያደረኩት። ትእዛዙ እንዳለው በጣም አመሰግናለሁ። ትእዛዙ ይህን እድል ስለሰጠኸኝ። ያው አሁን ጡረታ አውጥቻለሁ። የዓለም ባንክ ሰራተኛ ነበርኩ። አሁን መናገር ይቻላል። በአጠቃላይ ኢትዮጵያ ላይ ሰራ ነበር በቀድሞ። ከኢትዮጵያ ከወጣሁ ግን ወደ 17 ዓመት አልፎኛል። ስለዚህ በተለያየ ሀገሮች ውስጥ በፕሮኪውርመንት እና በኮንትራክት ማኔጅመንት ነው የሰራሁት። አሁን ደግሞ ወደ አዲስ አበባ ለመግባት ያው ዝግጅቶችን እያጠናቀቅኩ ነው እና በቅርብ ቀን አዲስ አበባ ገብቼ ሙሉ ለሙሉ ከአዲስ አበባ ሆኜ ነው የምሰራው። በዚሁ በኮንሰልታንሲ በትሬኒንግ ላይ ቀጥላለሁ ብዬ ነው የማስበው። ስለዚህ ከኔ ጋር አንዳንድ ዲስከሽን ማድረግ ሜንተሪንግ የሚሆን በሌላ መንገድ አብረን የምንሰራው ነገር ካለ በጣም ፈቃደኛ ነኝ። አድራሻዬን ሰጣችኋለሁ። በዛ መሰረት መቀጠል እንችላለን። እሺ፣ በድጋሚ አመሰግናለሁ ይሄ እድል ስለተሰጠኝ። ዛሬ የምንነጋገረው ስለ ኮንትራት አመራር ወይም ኮንትራት ማኔጅመንት በሚለው ርዕስ ላይ ነው። ኮንትራት አመራር ስንል ኮንትራቶች ብዙ አይነት ኮንትራቶች አሉ። የቅጥርም ኮንትራት አለ፣ የኮንስትራክሽን ኮንትራት አለ፣ የአማካሪ መሀንዲስ ኮንትራት አለ፣ ብዙ አይነት አሉ። በአሁኑ ጊዜ ግን አሁን ፕሬዘንቴሽን ፎከስ የሚያደርገው ግን ከግዢ ጋር በተያያዘ ከፕሮኪውርመንት ጋር በተያያዘ የኮንትራት አመራር እንዴት ነው፣ ምን ያካትታል፣ ምን አይነት ቻሌንጆች አሉ ከሚለው አንጻር ለማቅረብ ሞክረው። ፕሬዘንቴሽኑን ከአንድ ሰዓት ባነሰ ጊዜ ውስጥ ለመጨረስ ሞክራለሁ። ብዙ ስላይዶች ነው ያሉኝ፣ ግን እያንዳንዷን ነጥብ አላያቸውም። ስለዚህ ጨርሼ በቂ ጊዜ ለውይይት እንዲኖረን ለማድረግ ሞክራለሁ። ስላይዱ አምሹር ይታያችኋል። ስለዚህ በዛ መሰረት ብንጀምር፣ መጀመሪያ ኮንትራት ምንድን ነው?
ሁሉ ጊዜ ኮንትራት ስናወራ ብዙ ጊዜ የተለያየ አይነት አመለካከት አለ። ኮንትራት ምንድን ነው? ኮንትራት ማኔጅመንት ከማለታቸው በፊት ራሱ ኮንትራት ምንድን ነው? ኮንትራት በሁለት ወገኖች መሀል የሚደረግ ህጋዊ ግንኙነት ነው። ሊጋሊ ባይንዲንግ አግሪመንት የምንለው ማለት ነው። እና በውስጡም የሚያካትታቸው ስራ ሊሆን ይችላል፣ ዴሊቨረብል ሊሆን ይችላል፣ ዋጋን ያካትታል፣ ጊዜን፣ የስራ ጥራትን፣ ስራዎች እንዴት እንደሚሰሩ፣ ሪስኮች ካሉ እንዴት እንደሚፈቱ የሚያካትት የውለታ ስምምነት ነው። ይሰማል በደንብ? እንዴት ነው? የማይሰማ ከሆነ ንገሩኝ እንዳስተካከል። ይሰማል? በደንብ ይሰማል። ፕሬዘንቴሽን ጨርስና በኋላ ውይይት እናደርጋለን። ቀጥል። እሺ። ስለዚህ ኮንትራት ወይም ውለታ ሁለት ወይም ከዛ በላይ በሆኑ ወገኖች መሀል የሚፈጠር ስምምነት ነው። ህጋዊ ሰውነት ይኖረዋል። ህጋዊ መሰረትም ኦፕሬሽናላይዝ የሚደረግ ነው። ግልጽ የሆነ ተጠያቂነትን ያካተተ ከገንዘብ ጋር የተያያዘ ውለታ ነው ማለት ነው። እንግዲህ የዛሬ ፎካስ ይሄን ውለታ እንዴት እንመራዋለን ከሚለው ይሆናል እና ምን እናካትታለን እዚህ ላይ የምናካትታቸው ነገሮች መጀመሪያ ደረጃ ኮንትራት ማኔጅመንት ምንድን ነው? ምንን ያካትታል? ለምንስ ኢምፖርታንት ነው ብለን እናስባለን? ሁለተኛ ኃላፊነቶች እንዴት ነው የተከፋፈሉት? ሮልስ ሪስፖንሲቢሊቲስ ኤንድ አካውንታቢሊቲ የምንለው ማለት ኃላፊነቶች ማን ነው ምን የሚሰራው፣ ማን ነው ተጠያቂ የሚሆነው፣ እንዴት ነው በኮንትራት ውስጥ የተካተቱት? ኮንትራት ወይም ውለታ በምንልበት ጊዜ ብዙ አይነት ኮንትራት ታይፖች አሉ። እንደ ኮንትራቱ አይነት እንደ ስራው አይነት ኃላፊነቶቹ ይለያያሉ። ስለዚህ በዛ አንጻር ምንድን ናቸው ለውጦቹ? ሌላው ብዙ ጊዜ ቀድሞ የማይታዩ የነበሩ አሁን ግን በጣም የሚታዩ ነገሮች ሪስክ ናቸው። ስጋት ወይም ሪስክ ነው። እዚህ ላይም ሁሉ ጊዜ ኮንትራት ስንጀምር ባሰብነው ጊዜ ያልቃል ብለን ነው የምንነሳው። ያለ ችግር ይጠናቀቃል ብለን ነው የምንነሳው ብዙ ጊዜ። በተግባር ግን የምንመለከተው ብዙ ጊዜ ኮንትራቶች ፌል እንደሚያደርጉ፣ ብዙ ጊዜ ችግር እንደሚያጋጥመን ነው። ስለዚህ እነዚህንስ እንዴት እናያቸዋለን? ስለዚህ በአጠቃላይ የዚህ ፕሬዘንቴሽን ዓላማ የተወሰነ እውቀት ሼር ለማድረግ ነው። የተወሰነ ግንዛቤ ለመፍጠር ነው። ኮንትራትን በምንመራበት ጊዜ ከጊዜ አንጻር፣ ከወጪ አንጻር፣ ከኳሊቲ አንጻር፣ ለውጦች ከማድረግ አንጻር፣ ግጭቶች ሲፈጠሩ እንዴት ይፈታሉ ከሚለው አንጻር እንዴት አድርገን ኮንትራቶችን መምራት እንችላለን የሚለው ላይ ፎካስ ያደረገ ውይይት ነው የሚኖረን። ስለዚህ ኮንትራት ማኔጅመንት ማለት ምንድን ነው? እዚህ ላይ የተለያየ አይነት አመለካከቶች አሉ። በአንድ በኩል ኮንትራት ማኔጅመንት ስንል የመጀመሪያውን የግዢ ሂደት ያካተተ እስከ ኮንትራክቱ ፍጻሜ ድረስ ያካተተ ፕሮሰስ ነው ብሎ ያስባሉ። ማለት የጨረታ ሰነድ ከማዘጋጀት፣ ጨረታ ከማውጣት፣ ጨረታውን አሸናፊ ከመለየት፣ ውለታውን ከማዋዋል፣ ከዛ ውለታውን ተግባራዊ አድርጎ እስከ ማጠናቀቅ የሚደርሰውን ሂደት ኮንትራት ማኔጅመንት ይባላል። እኔ በዚህ ላይ ዛሬ ማቀርበው ግን ሞር ፎካስ የሚያደርገው ጨረታ ወጥተን ወይም ያለ ጨረታ አሸናፊ ከለየን በኋላ ኮንትራቶችን እንዴት ተፈጻሚ እናደርጋለን የሚለው ላይ ነው ፎካስ የሚያደርገው። ስለዚህ ኢምፕሊሜንቴሽን ላይ ነው ፎካስ የምናደርገው። በትክክል ኮንትራታችን ተግባራዊ ለማድረግ ምን ማድረግ ይገባናል፣ እንዴት ማድረግ ይገባናል በሚለው ላይ ነው ትኩረታችን የሚሆነው። ማለት ኮንትራት ማኔጅመንት የፕሮጀክት ማኔጅመንት አንድ አካል ነው፣ አንድ መሰረታዊ አካል ነው። በማንኛውም ፕሮጀክት ላይ ብዙ ጊዜ ኮንትራቶች ይኖራሉ። አይነታቸው፣ ስፋታቸው፣ ዋጋቸው ሊለያይ ይችላል። ግን በማንኛውም ፕሮጀክቶች ላይ የተለያዩ ኮንትራቶች አሉ። ስለዚህ እነዛን ኮንትራቶች የፕሮጀክት አካል ናቸው። እንዴት ተግባራዊ እናደርጋቸዋለን? ስለዚህ አሁን ቅድም እንዳልኩት የዛሬ አቅርቦት ፎካስ የሚያደርገው ኮንትራት ውለታ ከማፈራረም ጀምሮ ኮንትራትን እስከ ማጠናቀቅ ያለውን ሂደት ነው። በዚህ መሀል ምኖች አሉ የሚለውን ለማየት እንሞክራለን። ይቅርታ፣ አንድ ሰው ማይክ ሚውት ብታደርጉልን። እሺ፣ የሚቀጥለው እንግዲህ ኮንትራት ማኔጅመንት መሰረታዊ ፕሪንሲፕሎቹ ምንድን ናቸው? ኮንትራት ማኔጅ ማድረግ ስንፈልግ መሰረታዊ ማየት የሚገባን ነገሮች ምን ናቸው? አንደኛ ተጠያቂነት።
ግልጽ የሆነ ኃላፊነትና ተግባር የሚያሳይ መሆን አለበት። ያ ውለታ ያ ኮንትራት ያን ግልጽ ሆኖ ማሳየት አለበት። ትራንስፓረንት መሆን አለበት ማለት ግልጽ መሆን አለበት። በደንብ ዶክመንት መደረግ አለበት። ኃላፊነቱን ዶክመንቱን በማየት በትክክል መረዳት መቻል አለብን። ብዙውን ጊዜ ፕሮጀክቶች ላይ የምናየው ችግር ምንድን ነው? ኮንትራቶች ተፈጻሚ ዶክመንቴሽን ችግር አለብን። መረጃ የመያዝ ችግር አለብን። ኮንትራት ከተፈረመ በኋላ በኮንትራት ውስጥ የሚደረጉትን እንቅስቃሴዎች፣ ተግባራት፣ ግጭቶች በትክክል ፋይል አይደረጉም። ያ መሰረታዊ የሆነ ኮንትራትን በትክክል ተግባራዊ ለማድረግ የሚያስፈልግ ነገር ነው። ኮንትራት ተግባራዊ የሚሆንበት ጊዜ ለሁለቱም ወገን ለተዋዋዮች ወገን ሁለቱም ሆኑ ሶስቱም ሆኑ ከዛ በላይ ሆኑ ለሁሉም ወገን እኩል የሆነና ፌር የሆነ እድል መስጠት አለበት። አንዱ አሸናፊ አንዱ ተሸናፊ የሚሆንበት ሳይሆን ሁሉም አሸናፊ የሚሆንበት፣ የሁሉም መብት የተጠበቀበት፣ የሁሉም ግዴታውን የሚወጣበት መሆን አለበት። ግጭት መኖር የኮንፍሊክት ኦፍ ኢንተረስት የጥቅም ግጭት መኖር የለበትም። ለምሳሌ ብዙ ጊዜ የምናደርገው ነገር ዲዛይን ያደረገ ሰው አንድ ፕሮጀክትን ዲዛይን ያደረገው ኮንሳልታንት ለኮንስትራክሽኑ እንዲጨረስ አይፈቀድለትም። ያን ፕሮጀክት ዲዛይን ስላደረገ የተለየ ጥቅም ስለሚያገኝ አንሌስ ያን ግጭት መፍታት ካልቻለ በስተቀር እንዲጨረስ አንፈቅድለትም። አንድ መስሪያ ቤት ጨረታ ቢያወጣ የዛ መስሪያ ቤት ኃላፊ የኃላፊ ወንድምም ሊሆን ይችላል እንደ ኮንትራክተር ሆኖ እንዲጨረስ አንፈቅድለትም። ስለዚህ ኮንትራክቶች ላይ በተቻለ መጠን ግጭቶች፣ የጥቅም ግጭቶች እንዳይኖሩ መደረግ መቻል አለበት። አራተኛው ውጤት ተኮር መሆን አለበት። የኮንትራት ዓላማ አንድ ውጤት ላይ መድረስ ነው። ስለዚህ በተቻለ መጠን ኮንትራቱ ውጤት ተኮር እንዲሆን ማድረግ መቻል ይገባናል። ስለዚህ ኮንትራት ማኔጅመንት ለምንድን ነው በጣም እንደ ትልቅ ነገር የሚታየው? አሁን መናገር ይችላል። ከዚህ በፊት ራሱ በዓለም ባንክ ውስጥ ስንሰራ የተለያዩ ፕሮጀክት ላይ የምናየው ብዙ ጊዜ ስለ ፕሮኪውመንት ስናወራ ትኩረቱ የጨረታው ሂደት ላይ ነበር። ምንድነው የሚገዛው የሚለው መለየት፣ ጨረታውን ማውጣት፣ ጨረታውን ማወዳደር፣ አሸናፊውን መለየት፣ ከዛ ኮንትራቱን አዋርድ ማድረግ። የዛን ጊዜ ስራችንን የጨረሰን ይመስለን ነበር። ግን ያገኘነው ልምድ ምንድን ነው? ምንም አይነት ጥራት ያለው የጨረታ ሂደት ብንከተልም ኮንትራቱን በትክክል ካልመራ ነው በስተቀር ኮንትራቱ በትክክል ተፈጻሚ አይሆንም። የኮንትራት ማኔጅመንት ማለት ፕሮጀክቶችን ውጤታማ ለማድረግ የሚያስፈልግ ክሪቲካል የሆነ አካል ነው ማለት ነው። ምንም አይነት ጥራት ያለው የኮንትራት ዶክመንት ቢኖረን፣ ምንም አይነት በጣም ጥሩ ሆኖ የተዘጋጀ የጨረታ ሰነድ ቢኖረን፣ መጨረሻ ላይ ስራውን የሚሰሩት ሰዎች ናቸው። ስራውን ተግባራዊ የሚያደርጉ ሰዎች ናቸው። እነዚህ ሰዎችን በትክክል ማኔጅ ማድረግ ይገባናል። ሌላ ማየት ያለብን ነገር ምንድነው? ጨረታ በሚመጣበት ጊዜ ሁለቱም ተዋዋይ ወገኖች ኮንትራክተር እና አሰሪ ሊሆን ይችላል። ኮንትራክተሩም ዓላማው ትርፍ ማግኘት ነው። አሰሪው ደግሞ በትንሽ ዋጋ ስራውን ማሰራት ነው። ስለዚህ በሁለቱ መሀል የጥቅም ግጭት አለ። በተቻለ መጠን ሁለቱም የራሳቸውን ጥቅም ከፍ ለማድረግ የሚፈልጉት፣ አሰሪው ዋጋውን ለመቀነስ፣ ኮንትራክተሩ ትርፉን ለመጨመር። ስለዚህ በትክክል ኮንትራክቱ ካልተመራ ይህ ችግር ይፈጥራል። ሲጋጩ ትልቁ ችግሩ ምንድነው? ወደ ክስ ይሄዳሉ። ችግሩ ለመፍታት ሳይሆን አንዱ ወገን ሌላውን ወገን ወደ መክሰስ ይሄዳሉ። ስለዚህ ውጤታማ ለመሆን በጣም በተለያየ አቅጣጫ ሁኔታዎችን መከታተል ይፈልጋል። በተለያየ አቅጣጫ ከወጪ አንጻር፣ ከጊዜ አንጻር፣ ከጥራት አንጻር፣ ከስጋት አንጻር ፕሮጀክቶችን መከታተል ያስፈልጋል። ስለዚህ አስፈላጊውን ሰው ኃይል መመደብ ያስፈልጋል ፕሮጀክቶችን ውጤታማ ለማድረግ። ስለዚህ ኮንትራት ማኔጅመንት ማለት ለፕሮጀክት ውጤታማነት በጣም አስፈላጊና በጣም ቁልፍ የሆነ የስራ እንቅስቃሴ ነው። ስለዚህ ለምንድን ነው የሚወድቁት? ከዚሁ ጋር የተያያዘ ነው። ይህንን ነጥብ ለማጠናከር ነው። አንዳንድ ጊዜ ጨረታዎች ወጥተው ኮንስትራክሽን ግንባታ ተጀምሮ ሳይሳካ የሚቀረው ስራውን መስራት የሚችል ኮንትራክተር ሳይመረጥ ሲቀር ነው። ይሄ ምናልባት በጥቅም ሊሆን ይችላል፣ ጨረታውን በትክክል ካለማካሄድ ወይም ካለማወቅ ሊሆን ይችላል። ግን ትክክለኛ ኮንትራክተር ከሌለን አይሳካም። ትክክለኛ ኮንትራክተር ኖረንም ደግሞ በትክክል ኮንትራክቱን ማኔጅ ካላደረግን፣ በቂ የሰው ኃይልና ሲስተም ካልመደብን አይሳካም፣ ለውድቀት ያደርሰናል። ፕሮጀክቱን በትክክል ሱፐርቫይዝ ካደረግን፣ በትክክል ካልተከታተል ነው ይወድቃል። ከዛ በላይ ደግሞ እየተከታተልን እያለ ደግሞ ፕሮጀክቱ እየተሰራ እያለ ደግሞ
ፕሮጀክቱ ኮንትራቱ የሚፈቅድልን ሂደቶች አሉ። ለምሳሌ ኮንትራክተሩ ስራውን ቢያዘገየው መቅጣት እንችላለን፣ ክፍያ መያዝ እንችላለን፣ ለዋስትና የሰጠውን ፐርፎርማንስ ሴኪሪቲ መውሰድ እንችላለን፣ አለዛም ኮንትራቱን ማፍረስ እንችላለን። እነዚህ እርምጃዎች በጊዜው ካልወሰድን፣ ሲዘገይ ዘግይተሃል ብለን ማስጠንቀቂያ ካልሰጠን፣ ቅጣት ካልቀጣን፣ አንዳንዴም ክፍያውን ካልያዝንበት፣ ኮንትራክተሩን ካልተጫነው መጨረሻ ላይ ኮንትራቱ ፌል ሊያደርግ ይችላል ማለት ነው። ሌላው ደግሞ ያው ኮራፕሽን አለ፣ ፍሮድን ኮራፕሽን፣ ያው ሌብነት፣ አጭበርባሪነት። ሌላው ፕሮጀክቶችን ፌል እንዲያደርጉ የሚያደርጋቸው ነገር ምንድነው? ኤክሴሲቭ ዲሌይ ኢን ዲሲዥን ሜኪንግ ማለት በጣም ጊዜ ሲወስዱ ውሳኔ ለመስጠት። አንዳንድ መስሪያ ቤቶች ውሳኔ ላይ ችግር አለባቸው። ብዙ አለቃዎች ማየት ይፈልጋሉ፣ በተለያዩ ሰዎች ውሳኔ ውስጥ መካተት ይፈልጋሉ። በዛ ምክንያት ዲሌይ ያደርጋል። ይህ ከፍተኛ ለፕሮጀክቶች መውደቅ ምክንያት ነው። ያ ራሱ መስተካከል የሚገባው ነገር ሊሆን ይችላል። ሌላ በኩል ደግሞ እንደ ጠላት ማየት፣ አንዳንዴ ኮንትራክቶችን የኛ ፓርትነር ናቸው ብሎ አብረን ሁለታችንም ወደ ውጤት ተመለስ ባለክ ፋንታ እንዴት አድርጌ ነው ይሄን ኮንትራክተር በትንሽ ዋጋ ማሰራው፣ ተጭኘው ማሰራት አለብኝ ብሎ ትክክል ያልሆነ ግንኙነት ለኮንትራክቶች መውደቅ ምክንያት ይሆናል። እነዚህ ሁሉ ተዳምረው ምን ይፈጥራሉ? የጊዜ መዘግየት፣ የወጪ መጨመር፣ ጥራት የሌለው ስራ አለመሰራት፣ ማለትም በአጠቃላይ ያለምነው ዓላማ ላናሳካ እንችላለን ማለት ነው። ግዢ ስንል ስንት አይነት ግዢ አለ? በጣም ብዙ አይነት ግዢዎች አሉ። አይቲ ሲስተም ኮምፒውተር ልንገዛ እንችላለን፣ በአንድ በኩል መጽሐፍ ልንገዛ እንችላለን፣ ምግብ ልንገዛ እንችላለን፣ መኪና ሊሆን ይችላል፣ ፋብሪካ፣ ድልድይ፣ ቤት። አንዳንዴም ደግሞ የተገናኙ የተመሳሰሉ ነገሮችን እንገዛ እንችላለን። በአንድ ቦታ ማንከታቸው ነገሮች ሊካተቱ ይችላሉ። ይህን እንደገና በድጋሚ ላይ ውስጥ ፕሮኪርመንቶችን ስንል ብዙ ጊዜ እኛ 4 ቦታ እንከፍላቸዋለን። 4 አይነት መሰረታዊ የግዢ አይነቶች አሉ ብለን ነው የምናስበው። አንደኛው የግንባታ ስራዎች። የግንባታ ስራዎች ኤርፖርት መስራት ሊሆን ይችላል፣ ብሪጅ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ መንገድ ሊሆን ይችላል፣ የውሃ ማጣሪያ፣ ግድብ፣ ፓወር ፕላንት፣ በጣም ብዙ ነገሮች ሊሆን ይችላሉ፣ ግን ግንባታ ጋር የተያያዙ ማለት ነው። ሌላው እቃ ግዢ ሊሆን ይችላል። የመሳሪያ ግዢ፣ የምግብ ግዢ፣ የመድኃኒት ግዢ፣ የመጽሐፍ፣ የመኪና፣ እነዚህ ጉድስ ብለን የምንለያቸው ናቸው። ሌላው ደግሞ አማካሪ መሐንዲስ መቅጠር፣ ህንፃችንን ዲዛይን እንዲያደርግልን ሊሆን ይችላል፣ የምክር አገልግሎት እንዲሰጠን ይችላል፣ ስራችንን እንዲቆጣጠርልን ይችላል። ሌላው ደግሞ ነን ኮንሰልቲንግ ሰርቪስ የምንላቸው የግዢ አይነቶች ናቸው። አሁን ሶስቱም ብንመለከት ኮንስትራክሽን ቤት እናገኛለን፣ ኮንትራክቱ ሲጠናቀቅ። ጉድስ ከሆነ የሆነ ንብረት እናገኛለን። ኮንሰልታንሲ ከሆነ ወይ ዲዛይን እናገኛለን፣ ወይ ጥናት ወረቀት እናገኛለን፣ ወይ ፕሮግሬስ ሪፖርት እናገኛለን። ነን ኮንሰልቲንግ ሰርቪስ የምንላቸው ግን በእነዚህ ሁሉ ላይ የተሉ ናቸው። ለምሳሌ ምግብ አቅርቦት፣ ማጓጓዝ፣ የንጽህና አገልግሎት፣ የጥገና አገልግሎት፣ መጨረሻ ላይ ስራዎች በሚጠናቀቅበት ጊዜ ያ ኦልሬዲ አገልግሎቱ ተጠናቋል፣ የሚቀርም ነገር የለም። ስለዚህ እነዚህ 4ቱም የተለያዩ አይነት የግዢ ሁኔታዎች ናቸው። አሁን እዚህ ላይ እስቲ ብናስበው ማን ነው ግዢ ውስጥ ከተካቶ ማለት? ሁላችንም በተለያየ ደረጃ ግዢ ውስጥ እናካተታለን። ትንሽ ነገር መግዛት ብንፈልግ፣ ለምሳሌ ኤግዛምፕል እንሰጠዋለን። ብዙ ጊዜ አንድ እንቁላል መግዛት ብንፈልግ የት ነው የምንሄደው? አንድ ሱቅ ሄደን እንቁላል ስጠኝ ብለን ያን እንቁላል ከፍ አድርገን ብርሃን ላይ አይተን ጥርት ያለ ነው ከፍለን እንወጣለን። ብዙ ስለ ዋጋው አንጨነቅም። እንዴት ነው የምንይዘው ብለው አናስብም። ግን ያም ግዢ ነው፣ ያም ኮንትራት ነው። ኮንትራቱ ግን ለሰከንዶች የሚቆይ ነው። በዛ ልክ ደግሞ አንድ መኪና ሙሉ እንቁላል መግዛት ብንፈልግ ዜን እንዴት ነው የምንጭነው? የት ነው የምናደርሰው? እንዴት ነው የምናጓጉዘው? እንዳይሰበር ምንድን ነው የምናደርገው? አሸናፊ ለጨረታ እናወጣለን፣ እናወዳድራለን። ስለዚህ ኮንትራቱ እየከበደ እየቀረ ይሄዳል። አሁን የሚታየው መሀል ላይ የሚታዩትን አይነት ድልድይ መስራት ብንፈልግ በጣም ሰፊ የሆነ ኮንትራክት ይኖራል ማለት ነው። እንደ ኮንትራቱ አይነት የውለታውም አይነት ይለያያል። ስለዚህ ኤግዛምፕል ልስጣችሁ እዚህ ላይ ነው። ኮንስትራክሽን በሚሉ ግንባታ ስራ ወይም ኮንስትራክሽን በሚሉበት ጊዜ የተለያየ አይነት የኮንትራት ዘዴዎች አሉ። አንደኛው ቁርጥ ስራ ብለን የምንለው ነው። ያው ሁላችንም በየቤታችን በየወሮችን የምናደርገው ሊሆን ይችላል። ይሄን በር ስራልኝ፣ ይሄን ያህል ብር ከፍላለሁ፣ ቁርጥ ያለ ቅናሽ የለም፣ ድማሬ የለም፣ የሚለካ ነገር የለም። ዋናው ያ የሰጠነው ስራ መሰራቱ ነው።
ሌላው እየተለካ የሚከፈል በሜትር ካሬ የሚከፈል ለምሳሌ ቀለም ስራ ብንሰጥ በሜትር ካሬ ይሄን ያህል ብር ከፍላለሁ እንላለን፣ ይቀባል። የሚሰራውን ስራ ግን የምንወስደው እኛ ነን። ሌላው ደግሞ ዲዛይን ቢልድ የምንለው ያሰራር ዘዴ አለ። እሱም ኮንትራክተሩን ስንቀጥረው ዲዛይን አድርገህ ግንባታውን ስራ ነው የምንለው። እኛ የምንፈልገው ነገር ነግረዋለን። ያን የተዋዋለው ድርጅት ግን ዲዛይኑን ሰርቶ ነው የሚያስረክበን። እኔ ለምሳሌ አንድ የሰራሁበት ፕሮጀክት የባቡር ሀዲድ ፕሮጀክት ነው። ህንድ ላይ ነው የሰራ ነው። ወደ 1000 ኪሎ ሜትር የሚሆን የባቡር ሀዲድ ነው። እዛ ላይ የሰጠነው ይሄን ስታንዳርድ የጠበቀ የባቡር ሀዲድ ስራ ነው የተባለው። ሀዲዱን ዲዛይን የሚያደርገው ኮንትራክተሩ ራሱ ነው። እቃውን የሚያቀርቡ ራሱ ነው። መጨረሻ ላይ ግንባታው ይሰራና ያለቀለት ሀዲድ ነው የሚሰጠው። እንደዛ ነበር የምንሰራው። ሌላው ደግሞ ዲዛይን ቢልድ ኦፕሬት የምንለው የአሰራር ሂደት ነው። ይሄ ዲዛይን ያደርጋል፣ ይሰራል፣ ለተወሰነ ጊዜ ደግሞ ራሱ ያንቀሳቅሰዋል። ይሄ የዚህ አይነት አሰራሮች ምንድን ነው የሚያገለግሉት? ያ ፕሮጀክት በትክክል መስራቱን እርግጠኛ እንድንሆን በምንፈልግበት ጊዜ ነው። ፕሮጀክቱ ካለቀ በኋላ ምናልባት ባይሰራስ ወይም ሰርቶ ከ6 ወር በኋላ ቢበላሽ፣ ስለዚህ የመስራቱንም ኃላፊነት እንሰጠዋለን። ሌላው ኢንጂነሪንግ ፕሮኪውመንት ኤንድ ኮንስትራክሽን የምንለው ደግሞ በአጠቃላይ በቃ የምንነግረው ፍላጎታችን ብቻ ነው። እኔ 1000 ተማሪዎችን የሚያስተምር ትምህርት ቤት ፈልጋለሁ ነው የምንለው። ወይም ደግሞ 1000 ጠርሙሶችን የሚያመርት ፋብሪካ ፈልጋለሁ ነው የምንለው። ምንም አንሰጠውም። እኛ ፍላጎት ነው ኮንትራክተሩ አጥንቶ ኢንጂነሪንግ ስራውን ሰርቶ ግዢውን ሰርቶ ኮንስትራክሽን ሰርቶ ያስረክበናል ማለት ነው። ሌላው አሰራር ፍሬምወርክ አግሪመንት የምንለው ደግሞ ለምሳሌ ኢትዮጵያ ውስጥ የመንገድ ትራንስፖርት መኪናዎችን በጋራ የሚገዛበት አይነት አሰራር ነው። ከተለያየ መስሪያ ቤቶች የሚፈልጉትን ግዢዎች እና አሰባስቦ በአንድ ላይ ይገዙና የተለያየ ሰው ከዛ ላይ ኮንትራቱን የሚፈልገውን ይወስዳል። ውጤት ተኮር ኮንትራቶች የምንለው አለ። ሌላ ደግሞ ከግለሰብ ጋር አብረን የምንሰራው አዲስ አበባ ሞጆ መንገድ እዛ ላይ ገንዘብ ይሰበሰባል፣ ግለሰብ ያገኛል። ስለዚህ እንደዚህ አይነት ፕሮጀክቶች እንደዚህ ይባላል። ይሄ ለኮንስትራክሽን የምንጠቀምበት ነው። እያንዳንዱ ከዚህም በላይ ብዙ አሉ፣ ሰፊ ነው። ግን በዚህ ነው እቃ በሚበት ጊዜ ብዙ ጊዜ ፊክስድ ፕራይስ ነው፣ ዋጋው አይቀየርም። ኳንቲቲዎችን እንወስዳለን፣ ከዛ እንገዛለን። እዚህም ላይ ፍሬምወርክ ኮንትራክት ሊሆን ይችላል፣ የመኪናው እቃ እንዳልኩት ማለት ነው። ኮሞዲቲ ማርኬት የምንለው ቤንዚል፣ ገብስ፣ አንዳንድ የተለያዩ ማዳበሪያ የምንገዛባቸው ዓለም አቀፍ ገበያዎች ላይ የሚደረጉ ግዢዎች ናቸው። እቃ የምንገዛበት ጊዜ በተቻለ መጠን እቃዎቹ እንዴት ነው የሚደርሱት፣ ምን አይነት ኮንትራክት ነው የሚኖረን፣ ኮስት ኢንሹራንስ ኤንድ ፕሌስ ኦፍ ዴሊቨሪ እና የሚባሉ እቃው እንዴት እንደሚደርስ፣ ታክስ ይከፈላል አይከፈልም፣ ኢንሹራንስ ማን ይሸፍናል የሚሉ ነገሮች አሉ። እነዚህን ሁሉ ያካትታል። ሌላው አማካሪ ማንዴት የሚሆንበት ጊዜ ሁለት አይነት ኮንትራክት ነው ያለን። ከጊዜ ጋር የሚከፈልበት፣ ቁርጥ ስራ የምንከፍልበት፣ በየጊዜው እየጠራን የምናሰራቸው። ስለዚህ እነዚህ ናቸው። ነን ኮንሳልታንሲ ደግሞ እንደዚሁ ተመሳሳይ ነው። ቁርጥ ስራ ለአምሳም በዩኒት ሬት እና በውጤት እንደዚህ አይነት እንግዲህ የተለያየ አይነት ኮንትራክቶች አሉ። እያንዳንዱ ኮንትራክት የራሱ የሆነ ኮንትራክት ማኔጅመንት ፍላጎት አለው። ስለዚህ ኮንትራክት ማኔጅመንት በግዢ ውስጥ የት ጋር ያርፋል? ግዢ በምናካሄድበት ጊዜ የመጀመሪያው ፕላን ማድረግ ነው። ከዛ ገበያውን ማጥናት ነው። ጨረታውን ማውጣት፣ ጨረታውን ማወዳደር፣ ኮንትራክት አዋርድ ማድረግ፣ ኮንትራክቱን ማኔጅ ማድረግ፣ ከዛ ፕሮጀክቱ ማጠናቀቅ። ስለዚህ የፕሮጀክት ሳይክል ውስጥ አንድ ቁልፍ እንቅስቃሴ ነው ማለት ነው። አሁን የኮንትራክት ማኔጅመንት ወደ ዝርዝሩ እንግባ። ምን ምን ያካትታል? እንዳልነው ፕላኒንግ አለ፣ ኮንትራክት መጀመር አለ፣ ኮንትራክቱ ከሚመለከታቸው ሰዎች ጋር መገናኘት እና አብሮ መስራት አለ፣ ኮንትራክቱን ማስተዳደር አለ፣ ለኮንትራክቱ የሚያስፈልጉትን ሪሶርሶችን ማኔጅ ማድረግ አለ፣ ወጪን መቆጣጠር፣ ጊዜ መቆጣጠር፣ ጥራትን መቆጣጠር፣ ሪስክን ወይም ስጋትን መቆጣጠር፣ ፋይናንሻል ማኔጅመንት ወይም ወጪዎችን መቆጣጠር፣ መጨረሻ ላይ ፕሮጀክቱን መዝጋት። እነዚህ ኮንትራክት ማኔጅመንት በምንልበት ጊዜ ያሉት ዋና ዋና አካላቶች ናቸው። ስለ እያንዳንዳቸው በተለያየ መንገድ ዲስከስ ለማድረግ ሞክራለሁ በተወሰነ ደረጃ። አንድ ሁሉ ጊዜ ሪኮሜንድ የምናደርገው ነገር ምንድነው? ኮንትራክት ማኔጅመንት የምናደርግበት ጊዜ በተለይ ትልቅ ፕሮጀክት ከሆነ፣ ብዙ እንቅስቃሴ ያለው ፕሮጀክት ከሆነ፣ ኮምፕሌክስ ከሆነ፣ ለምሳሌ ኤርፖርት መስራት ብንፈልግ፣ ሆስፒታል መስራት ብንፈልግ፣ መንገድ መስራት ብንፈልግ፣
ኮንትራት ማኔጅመንት ፕላን ይኖረን፣ ኮንትራቱን እንዴት ነው ማኔጅ የምናደርገው ብለን እቅድ እናውጣ ነው። ሲምፕል ነገር ነው፣ ግን በጣም የሚረዳን ነገር ነው። ኮንትራት ተግባራዊ የሆነበት ጊዜ በየቀኑ እየሄድን ኮንትራቱን እያነበብን አይደለም የምንሰራው። በየቀኑ ግን ውሳኔ ማድረግ ይኖርብናል። ስለዚህ ሁሉ ጊዜ አድቫይዝ የምናደርገው ሲምፕል የሆነ ኃላፊነቶችን የሚመዘግብ ፕሮጀክቶችን የሚያካትት ኮንትራት ማኔጅመንት ፕላን አውጡ የሚል ሪኮሜንዴሽን ያለው። በዓለም አቀፍ ደረጃ ዓለም ባንክ እና አንዳንድ ድርጅት ውስጥ ይሄ አስፈላጊ ግዴታም ነው። ትልቅ ፕሮጀክቶችንም ይሄን ማዘጋጀት በጣም ትልቅ ፕሮጀክት ላይ ግዴታ ነው። ግን በአጠቃላይ ማንኛውም ፕሮጀክት ላይ ሊጠቀም የሚችል ነገር ነው። ኮምፕሌክስ ፕሮጀክቶች በሚውሉበት ጊዜ ፕሮጀክቶችን እንድንቆጣጠር ያስችለናል። የፕሮጀክቱን ክትትል ያቃልልልናል። ኃላፊነቶችንና ተግባራትን በትክክል እንድናስቀምጥ ያደርገናል። ሌላው እዚህ ላይ ማስቀምጠው ኪ ፐርፎርማንስ ኢንዲኬተርስ የምንላቸው ነገሮች ናቸው። ኪ ፐርፎርማንስ ኢንዲኬተርስ ማለት ፕሮጀክት እንጀምራለን። ፕሮጀክቱ እየተሰራ ነው፣ እየሄደ ነው ያለው። ፕሮጀክቱ ግን በትክክል እየተሰራ መሆኑን በምንድን ነው የምናውቀው? ፕሮጀክቱ በእቅዱ መሰረት እየተተገበረ መሆኑን የምናውቀው ምንድን ነው? ኮንስትራክሽን ከሆነ ለምሳሌ መሰረት ሲወጣ እናያለን፣ ግድግዳ ሲገነባ እናያለን። ግን በትክክል ነው ወይ? በምንፈልገው ቦታ ላይ ነው ወይ ያለው? ወጪው በትክክል ነው ወይ? የስራው ጥራት በትክክል ነው ወይ? ይህን ነገሮች ለማየት ኢንዲኬተርስ መፍጠር አለብን። ኮንስትራክሽን ለምሳሌ ከሆነ ኮንትራክተሮቹ የስራ ፕሮግራም ይሰጡናል። በስራው 1 ዓመት የሚፈጅ ቢሆን በ2 ወር ውስጥ ስንት ፐርሰንት ስራ መጨረስ እንደሚችሉ ሊነግሩን ይገባል ኮንትራክት በምንፈራረምበት ጊዜ። ስለዚህ አንድ ለምሳሌ ፐርፎርማንስ ኢንዲኬተር የምናደርገው ምን ያህል ጊዜ ሄደ አለፈ፣ ምን ያህል ስራ ተሰራ፣ ከገንዘብ አንጻርም ሊሆን ይችላል። ለምሳሌ ፕሮጀክቱ የ1 ሚሊዮን ብር ፕሮጀክት ቢሆን በ2 ወር ውስጥ የ100,000 ብር ስራ ቢሰራ 10% ላይ የተሰራው ማለት ነው። ጊዜውን ስንመለከተው ግን 2 ወር ካለፈ ምናልባት 20% አልፏል። ስለዚህ ያለፈውን ጊዜ ከተሰራው ስራ ጋር በመወዳደር ፕሮጀክቱ በትክክል እየሄደ ነው አይደለም የሚለውን ነገር መከታተል እንችላለን ማለት ነው። ስለዚህ ኮንትራክት ማኔጅመንት ፕላን ለዛ ይረዳናል። ሌላው ደግሞ ማይልስቶንስ ምንላቸው የተለያዩ ነጥቦች፣ ፕሮጀክቱ በትክክል መሄዱን የሚያሳዩን ነጥቦች። መሰረት የሚያልቅበት ቀን በፕላኑ መሰረት መቼ ነው? የግድግዳ ስራ የሚያልቅበት ቀን መቼ ነው? ልዩ አይነት ቴስት የሚደረግ ከሆነ ያ ቴስት የሚደረገው መቼ ነው? የእቃ ግዢ ከሆነ ለምሳሌ እቃው ሊጫን የታሰበው መቼ ነው? መርከብ ላይ የተጫነው መቼ ነው? እነዚህ ነገሮች በአንድ ሰነድ ላይ ሰብስቦ ማስቀመጥ ፕሮጀክቱን በትክክል እንድንከታተል ያደርጋል። ሌላው ሪስኮች ነው፣ ስጋቶች እና ሚቲጌሽን ሜጀርስ የምንለው። ይሄ ማለት ምንም አይነት ፕሮጀክት በመሰረበት ጊዜ ስንነሳ ይሳካልናል ብለን ነው የምንነሳው። ስንተገብረው ግን በተለያየ አይነት ነገሮች ያጋጥሙናል። አየር ሊሆን ዝናብ ሊሆን ይችላል፣ የእቃ ዋጋ መጨመር ሊሆን ይችላል፣ ጦርነት ሊሆን ይችላል። እዚህ ኮንትራክት ማኔጅመንት ፕላናችን ላይ ምንድን ነው የምናካትተው? የእቃ ዋጋ ቢጨምር ምንድን ነው የምናደርገው? መንገድ ቢዘጋ ምንድን ነው የምናደርገው? ያላሰቡ አንዳንድ ያሰብናቸው ሪስኮች ሊመጡ የሚችሉትን ስጋቶች አውቀን እነዛ ስጋቶች ከተከሰቱ ምን አይነት እርምጃ ነው የምንወስደው የሚለውን ነገር ማስቀመጥ ነው። ሳይት ላይ ለምሳሌ ሰው አደጋ ደረሰና ሰው ሞተ፣ ለማን ነው ሪፖርት የሚደረገው? ማን ነው እርምጃ የሚወስደው? ስለዚህ ማንኛውም አይነት ስጋቶችን በሰንጠረዥ መልክ እናስቀምጥና ያ ከተከሰተ ማን ኃላፊነት እንዳለበት፣ ማን እርምጃ መውሰድ እንዳለበት እናስቀምጣለን። ስለዚህ ሪስክ ሚቲጌሽን ሜጀርስ የምንላቸው ማለት ነው። ሌላ የተለያዩ 4-5 ኮንትራክቶች በአንድ ቦታ ላይ ሊሰሩ ይችላሉ። በእነሱ መሀል ግንኙነቱ እንዴት ይሆናል? ማን ኃላፊነቱን ይወስዳል? ማንኛውም ፕሮጀክት ደግሞ ሌላ የምናየው ነገር ከህብረተሰቡ ጋር የተገናኘ ነው። እንግዲህ ከእሱ እንዴት አገ ደግሞ ህብረተሰቡ ጋር አብረን የምንሰራው? ህብረተሰቡ መንገድ እንዳይዘጋበት፣ አቧራ እንዳይበንበት፣ ኑሮ እንዳይቃወስበት እንዴት አድርገን አብረን የምንሰራው? እነዚህን ሁሉ ያካተተ ፕላን ሊሆን ይችላል ማለት ነው። ፕላኑ ጽሁፍ አይደለም በአብዛኛው የሚኖረው። በአብዛኛው የሚኖረው መረጃዎች ናቸው፣ ሰንጠረዦች ናቸው። እዚህ ጋር ቆረጥ አድርጌ ያሳየሁት ፐርፎርማንስ ኢንዲኬተርስ ምንድን ናቸው፣ ታርጌቱ ምንድን ነው፣
ኮንታክት ፐርሰኖች ምንድን ናቸው? ማን ነው የእያንዳንዱ መስሪያ ቤት ኃላፊ ማን ነው? ሪፖርቲንግ ሪኳየርመንቶች ምንድን ናቸው? በየስንት ቀኑ ሪፖርት መቅረብ ያለበት? ለማን ነው መቅረብ ያለበት? ምንድን ማካተት ያለበት? ምን አይነት መረጃ ነው መያዝ ያለበት? ለውጥ ማድረግ ከተፈለገ እንዴት ነው የሚደረገው? ለማን ነው የሚሰጠው? ማን ነው ኃላፊነት የሚወስደው? አሁን እንዳልኩት ስጋት ከተፈጠረ እንዴት ነው የሚያካትት? ሰንጠረዦች ያካትተ ሲምፕል የሆነ ዶክመንት ነው የሚሆነው እና ዶክመንቱ ስፋትና ልቀት እንደ ፕሮጀክቱ ትልቅነትና ትንሽነት ይለያያል ማለት ነው። ይህ እንግዲህ ኮንትራክት ማኔጅመንት ፕላን ነው። አሁን ወደ ኮንትራክት መተግበር እንሄድ። ኮንትራክት በተግባር ላይ መሰረታዊ 4 የተለያዩ ስቴጆች አሉ። ይሄ በተለይ ትልልቅ ፕሮጀክቶች በሚሆንበት ጊዜ ኮንስትራክሽን በሚሆንበት ጊዜ ነው በጣም ሬሌቫንት የሚሆነው። እነዛም 4 ስቴጆች ምንድን ናቸው? መጀመሪያ ኮንትራክቱን ራሱን ህጋዊ ተቀባይነት ኮንትራክት እንዲሆን ማድረግ። ጨረታው አሸናፊ ከተለየ በኋላ ከዛ ተጫራች ጋር ከዛ ከአሸናፊ ጋር ያለ ጨረታም ከሆነ ሊሆን ይችላል ህጋዊ ተቀባይነት ኮንትራክት መፍጠር የመጀመሪያው ደረጃ ነው። ከዛ ሁለተኛው ስራውን መጀመር፣ ስራውን ተግባራዊ ማድረግ፣ ስራውን ማጠናቀቅ። እነዚህ 4 ነገሮች ብዙ ጊዜ እንደ አንድ ነው የሚታዩት። ብዙ ጊዜ ኮንትራክት ካሸነፈ እንፈራረማለን እናሰራለን ብሎ ነው የሚታሰበው። ትንሽ ስራዎች ከሆኑ ትክክል ነው፣ በቂ ነው። ከዛም በላይ የሚያስፈልግ ነገር ላይኖር ይችላል። ትልቅ እና ኮምፕሌክስ የሆነ ፕሮጀክት የሚሆንበት ጊዜ ግን ያ ራሱ እያንዳንዱ ስቴፕ ራሱ የራሱ ፕሮሰስ አለው። መጀመሪያው ፎርሜሽን የምንለው ኮንትራክቱ ህጋዊ ተቀባይነት እንዲሆነው ምንድነው የምናደርገው? ለምሳሌ በዓለም ባንክ እና አንዳንድ ኢንተርናሽናል ድርጅቶች ላይ የመጀመሪያ የሚደረገው አሸናፊ ከለየን በኋላ ሌተር ኦፍ አክሴፕታንስ ይጻፍለታል። ኮንትራክተሩ አሸንፈሃል፣ ኮንትራክቱ ለአንተ ልንሰጥህ ነው ይባላል። ግን ኮንትራክት አይፈርምም። ኮንትራክቱን ከመፈረሙ በፊት አቅርብ፣ ፐርፎርማንስ ሴኩሪቲ አቅርብ ይባላል። ዋስትና ስራውን በትክክል እንደመስራት እንደሚችል ዋስትና አቅርብ ይባላል። ሌሎች ነገሮችም ሊጠየቅ ይችላል። ያንዳንዱ ድርጅት የራሱ የሆነ ሪኳየርመንት አለው። ያን ካቀረበ በኋላ ነው ኮንትራክቱ የሚፈረመው። ስለዚህ ኮንትራክት ራሱ ውስጥ ለመግባት የሚያስፈልጉ ቅድመ ሁኔታዎች አሉ ማለት ነው። እነዚያ ቅድመ ሁኔታዎች ከተሟሉ በኋላ ኮንትራክት ውስጥ ይገባል። ፎርሜሽን የመጀመሪያው ስቴፕ አለፈ ማለት ነው። ሁለተኛው ስራ መጀመር ነው። የኮንስትራክሽን ስራ በሚሆንበት ጊዜ ስራ ለመጀመር ብዙ ጊዜ ቅድመ ክፍያ አለ፣ አድቫንስ ፔመንት። አድቫንስ ፔመንት ኮንትራክተሮች እንደ መብት መሆኑ የሚያዩት ነገር 10% 20% ይሰጣቸዋል። ያን ለማግኘት ደግሞ ዋስትና ያቀርባሉ። ስለዚህ ኮንትራክት ላይ ብዙ ጊዜ ምን ተብሎ ይቀመጣል? ይሄ ኮንትራክት የሚጀመረው ቅድሚያ ክፍያ ከተከፈለው በኋላ፣ ኢንሹራንስ ካቀረበ በኋላ፣ ዲስፒዩት ቦርድ ግጭት ቢኖር የሚደረጉ ቦርዶች ናቸው። አንዳንድ ጊዜ መመስረት አለባቸው ይባላል። ሳይት ሃንድኦቨር ሊሆን ይችላል። እነዚህ ከተሞሉ በኋላ ነው ኮንትራክቱ ተጀመረ የሚባለው። ኮንትራክቱ ተፈርሞ ራሱ እነዚህ ሁኔታዎች ካልተሟሉ ኮንትራክቱ ተጀመረ አይባልም። ኮሜንስ አደጋ አይባልም፣ ወይም ቀን አይቆጥርበትም ኮንትራክተሩ ላይ። እያንዳንዷ ነገር መሟላት አለበት። ያ ከተሞላ በኋላ ነው ኮሜንስ የሚያደርገው። ከዛ የሚቀጥለው እንግዲህ ኢምፕሊሜንቴሽን ነው፣ ተግባራዊ ማድረግ። ኪ ፐርፎርማንስ ኢንዲኬተር ያላቸውን የተጠቀሙ፣ ክፍያ የፈጸሙ፣ ለውጥ ሲኖር ለውጥ እያደረጉ በአጠቃላይ ፕሮጀክቱን ተግባራዊ ማድረግ ማለት ነው። መጨረሻው የአራተኛው ስቴፕ ደግሞ ኮምፕሊሽን ነው። የዛን ጊዜ ኮንትራክተሩ እኔ ስራዬን ጨርሻለሁ ይላል። በሚልበት ጊዜ አስፈላጊው ቴስቲንጎች፣ ኮሚሽኒንጎች ይደረጋሉ። ከዛ ፕሮጀክቱ ያልቃል። ብዙ ጊዜ በዚህን ደረጃ ስንደርስ ፕሮጀክት ጊዜ በአንድ ስቴጅ አይደለም የሚያልቀው። የመጀመሪያው ፕሮቪዥናል አክሴፕታንስ የምንለው ስቴጅ አለ። ከዛ ፋይናል አክሴፕታንስ የምንለው ጊዜ አለ። ማለት ስራ በሆነ ያልቅና ጥቃቅን ጉድለቶች ይኖራሉ። ቤት ስንሰራ አንዳንድ ጠርዝ ላይ ስንጥቆች፣ በደንብ የማይቆለፍ በር ላይ ሊኖር ይችላል። ይሄ በሚሆንበት ጊዜ ፕሮጀክቱን እንቀበልና ፕሮጀክቱን ረከብና ፕሮጀክቱን እየተጠቀምንበት እያለ ኮንትራክተሩ እነዚያን ጉድለቶች ያጣራል። ካጣራ በኋላ ሁሉንም ከተሳካለ ፋይናል አክሴፕታንስ ይደረጋል። ስለዚህ በአጠቃላይ እያንዳንዱ ስቴፕ ላይ እንቅስቃሴዎች ይወሰዳሉ። ይሄ ራሱ በሰፊ ዲቴይል ውስጥ መግባት እንችላለን፣ ግን አሁን ካለን ጊዜ አንጻር ይህን 4ቱን ስቴፖች ለማሳየት ነው። ሌላ ቅድም ያነሳሁት ነገር አለ። ብዙ ጊዜ ፕሮጀክቶች ላይ በደንብ የማይታይ በቂ አቴንሽን የማይሰጠው ነገር ሪሌሽንሺፕ ኤንድ ስቴክሆልደር ማኔጅመንት ማለት የምንለው ነው።
ምንም አይነት ፕሮጀክት ብንሰራ ኮንትራክት ተግባራዊ በምናደርግበት ጊዜ ከብዙ ሰዎች ጋር የምንሰራው። በአንድ በኩል በፕሮጀክታችን ውስጥ የፕሮጀክት ማኔጀሮች፣ የህግ ሰዎች፣ የፋይናንስ ክፍል፣ ቴክኒሻሎች፣ በጣም ብዙ ሰዎች አሉ በዛ ፕሮጀክት ላይ የሚሰሩ። አብረን መስራት መቻል አለብን። ከዛ ውጭ ግን በውጭም ያሉ ሰዎች አሉ። መንገድ የምንሰራ ከሆነ በየመንደሩ መንገድ እንሰራለን። እቃ አቅራቢዎች አሉ፣ ተቆጣጣሪ ቦዲዎች አሉ የእኛን ስራ የሚቆጣጠሩ። ሁሉ ጊዜ ፕሮጀክትን በትክክል ተግባራዊ ማድረግ የምንፈልግ ከሆነ እነዚህ በሙሉ መታየት አለባቸው። ከነዚህ ከእያንዳንዱ ሰው ጋር ያለን ግንኙነት በትክክል መተግበር መቻል አለበት። ኮንትራክት ማኔጅመንት ፕላን ቅድም ያነሳሁት ያን ማሳየት መቻል አለበት። ስለዚህ ጥሩ አይነት ግንኙነት የሚሆን በትክክል ኮሚኒኬት የምናደርግ ከሆነ፣ ጥሩ መተማመን የምንፈጥር ከሆነ፣ ግጭትን በሰላማዊ መንገድ የምንፈታው ከሆነ ብቻ ነው ፕሮጀክቶችን ኢፌክቲቭሊ መተግበር የምንችለው። እዚህ ላይ ሁሉ ዋናው ነጥብ ምንድን ነው? በትክክል የሆነ ሪል ማነው ኃላፊነት ያለው፣ ማነው ተግባራዊ ያለው፣ ምንድነው መደረግ ያለበት። በተቻለ መጠን በየጊዜው ከህብረተሰቡ ጋር ስብሰባ ማድረግ፣ ከሚመለከታቸው ኃላፊዎች ጋር ስብሰባ ማድረግ፣ ከዛ ፐርፎርማንስ ሜትሪክ ቅድም ያለው ኪ ፐርፎርማንስ ኢንዲኬተርስ የሚለውን በመጠቀም መከታተል፣ በተቻለ መጠን ችግሮችን በመተባበር ለመፍታት መሞከር። ትልቅ ፕሮጀክት በሚሆንበት ጊዜ ኮንትራክት ማኔጅመንት ሶፍትዌር መጠቀም እንችላለን። ኮንትራክት ማኔጅመንት ፕላንም ቅድም እንዳለው እንጠቀማለን ብለናል። ስለዚህ ማንኛውም ፕሮጀክት ላይ ቀጣሪው አለ። ዋናው ለቀጣሪው የሚሰጠው ፋይናንሰር አለ። ባንክ ሊሆን ይችላል፣ ብድር ተበድሮ ከሆነ ኮንትራክተር ይኖረዋል፣ ኮንሳልታንት ይኖረዋል። እያንዳንዱ ኮንሳልታንት ደግሞ ሰብ ኮንሳልታንት ሊኖር ይችላል። ኮንትራክተሩ ሰብ ኮንትራክተር ሊኖር ይችላል። ተቆጣጣሪ አካል አለ፣ ሬጉላቶሪ ቦዲስ፣ ኮሚኒቲው አለ፣ መንግስት አለ። እነዚህን ሁሉ ያካተተ ሪሌሽንሺፕ ሊኖረን ይገባል ማለት ነው በትክክል የምንጠቀምበት። ሌላው ኮንትራክት ማኔጅመንት እና ኮንትራክት አድሚኒስትሬሽን የምንላቸው ሁለት ነገሮች አሉ። ብዙ ጊዜ እንደ አንድ ይታያሉ። ምንድን ነው ለውጡ? ኮንትራክት አድሚኒስትሬሽን ምንድን ያው ኮንትራክት ማኔጅመንት ማለት ነው ብሎ የሚታሰብበት ጊዜ አለ። ግን መሰረታዊ ለውጦች አላቸው። ኮንትራክት ማኔጅመንት ሰፋ ያለ በአጠቃላይ ፕሮጀክቱን ኮንትራክቱን እንዴት እንመራለን። ኮንትራክት አድሚኒስትሬሽን የምንለው ግን ኮንትራክቱን በምንመራበት ጊዜ ኮንትራክት ውስጥ ባሉት የውለታ ኮንዲሽኖች መሰረት ኮንትራክቱን እንዴት ተግባራዊ መሆኑን ማረጋገጥ ማለት ነው። ለምሳሌ ክፍያ ኮንትራክተሩ የሚጠይቅበት ጊዜ ክፍያም በተወሰነ ጊዜ ነው መጠየቅ የሚችለው። ኮንትራክቱ ላይ ለምሳሌ በየወሩ ነው መጠየቅ የሚችለው ከተባለ ከወር ባነሰ ጊዜ ውስጥ ኮንትራክተሩ ክፍያ ሊጠይቅ አይችልም። በየ3 ወሩ የሚጠይቀው ከተባለ ከ3 ወር ባነሰ ጊዜ ውስጥ መጠየቅ አይችልም። እያንዳንዱ የክፍያ መጠን ከዚህ ማነስ የለበትም ብለን አንዳንዴ እናስቀምጣለን። ከዛ ካነሰ መጠየቅ አይችልም። ጊዜ ካነሰው ጊዜ ማራዘሚያ መጠየቅ ይችላል። ኮንትራክቱን ተከትሎ ነው የሚጠይቀው። እያንዳንዷ ኮንትራክት ውስጥ ያሉት እንቅስቃሴዎች ኮንትራክት ውስጥ በተቀመጡት የውለታ ኮንዲሽኖች ኮንትራክት ኮንዲሽንስ ማለት ነው በመከተል መሰራት አለበት። ያን በመከተል መሰራቱን መከታተል ነው ኮንትራክት አድሚኒስትሬሽን የምንለው። ስለዚህ ኮንትራክቱን በህግ መሰረት መተርጎም መቻል፣ አስፈላጊውን ኖቲስ መስጠት፣ ትዕዛዝ መስጠት፣ ውሳኔዎች ማድረግ። ጊዜንም በተመለከተ በተመሳሳይ ማለት ክፍያን በተመለከተ ለምሳሌ በተወሰነ ቀን መክፈል። እዚህ ላይ ለምሳሌ አንድ ኤግዛምፕል ልስጣችሁ። አንድ ያጋጠመው ክፍያ አንድ ኮንትራክት ላይ ትልቅ ፕሮጀክት ነው በ56 ቀን ውስጥ መከፈል አለበት ይላል። ስለዚህ ኮንትራክተሩ ስራ ይሰራል፣ ክፍያ ይጠይቃል። ከዛ አሰሪው ሁሉ ጊዜ ክፍያ የሚከፍለው በ55ኛው ቀን ወይም በ56ኛው ቀን ነው። ኮንትራክተሩ በጣም ይነጫነጫል። ምን አይነት ነገር ነው ይላል፣ ኮምፕሌን ያደርጋል። ከውለታው አንፃር ስንመለከተው ትክክል ነው፣ ውለታቸውን አላፈረሱም። ግን ምንድን ነው የምንፈልገው? ፕሮጀክቱ በደንብ እንዲሰራ ነው የምንፈልገው። ስለዚህ ያ በመሆኑ እዛው ፕሮጀክት ላይ መጥተው ዲስከስ እናደርግ ነበር እና ዓላማችን ምንድነው? ፕሮጀክት መፈጸም ነው፣ ፕሮጀክት ተግባራዊ ማድረግ ነው። ኮንትራክት አድሚኒስትሬሽን እያደረግን ነው። በ30 ቀን ኮንትራክቱ የምንከፍለው ሰውየው የበለጠ ብር ኮንትራክተሩ የበለጠ ብር ስለሚኖረው ስራውን በበለጠ ሊሰራ ይችላል። ካዘገየንበት ራሱን እኛን ነው የምንጎዳው፣ ኮንትራክተሩ ሳይሆን ራሱን ባለቤቱን ነው የምንጎዳው። ያን ማሳመን ነበረብኝ የመንግስት ባለስልጣኖችን። የሆነ ሌላ ሀገር ላይ ኢትዮጵያ ላይ አይደለም፣ ማሳመን ነበረብኝ በደንብ ማሳመን። በመጨረሻ ላይ ሙሉ ለሙሉ ማሳመን ስላልቻል የኮንትራክቱን የመክፈያ ጊዜ 56 የነበረውን ወደ 30 ዝቅ አደረግነው። 30 ቀን እንዲሆነው እንዲሻሻል ተደረገ የሚቀጥለው ኮንትራክት ላይ። ስለዚህ ሳይወዱ በግዳጁ በ30 ቀን መክፈል ጀመሩ ማለት ነው። ያ እንግዲህ ኮንትራክት አድሚኒስትሬሽን ጋር የተያያዘ ጉዳይ ነው። ለውጦች በሚኖርበት ጊዜ እንዴት ይሰራሉ? ግጭቶች በሚኖርበት ጊዜ እንዴት ይፈታሉ? በአጠቃላይ
በትክክል መሰራቱ እንዴት ይቆጣጠራል? ይሄን ሁሉ እንግዲህ ኮንትራት አድሚኒስትሬሽን ያካትታል ማለት ነው። ሌላው ኮንትራቶች ላይ ብዙ ጊዜ ለውጦች ይደረጋሉ። ለውጦች ባለቤቱ አሰሪው ሊሆን ይችላል፣ የተረሳ ነገር ሊሆን ይችላል። ግን ለውጦች የሚደረጉበት ጊዜ በትክክል ዶክመንት መደረግ አለባቸው፣ በትክክል መመዝገብ አለባቸው። ኮንትራክተሩ ክፍያ መስተካከል አለበት። ጊዜው መጨመር ሊያስፈልግ ይችላል። ስለዚህ ኮንትራት ቼንጅ ማኔጅመንት ራሱን የቻለ አንድ የኮንትራት ኢምፕሊሜንቴሽን አካል። ሌላው ትልቁ ከኮንትራት አድሚኒስትሬሽን ጋር የተያያዘ ግጭቶችን መፍታት ነው። ኮንትራት ላይ ግጭቶች ይኖራሉ። በተቻለ መጠን የመጀመሪያው ሙከራ በኮንትራቱ መሰረት መፍታት ነው፣ ወደ ሌላ ቦታ ለመሄድ። ሁለተኛው የሚያግባብን ሰው መፈለግ፣ አስታራቂ መጠቀም። ሌላው አጁዲኬት ቦርድ የሚባል አለ፣ ፍርድ ቤት ከመሄድ ውጭ ማለት ነው። እና ትልልቅ ፕሮጀክት ላይ ይሄ ቦርድ ይቋቋማል። ዲኤኤቢ፣ ዲአርቢ፣ ዲአር የተለያየ ስም ነው ያሉት እንደ ሰዎቹ ብዛት። እነሱ እንደ ሶስተኛ ወገን ሆነው ሁለቱን ወገኖች የሚያስታርቁ ናቸው ማለት ነው። እና የሚጠቀሙት ህግም ዓለም አቀፍ የሆኑ ደንቦችና ህጎች አሉ። ኢንተርናሽናል ቻምበር ኦፍ ኮሜርስ የሚያወጣቸው ፕሮሲጀሮች አሉ። ዩኒስትራል ሎ ይባላል። በተቻለ መጠን ከሁለቱም ወገን ውጭ የሆነ ነው። ግን አገር ውስጥ ግጭቶች በሚኖርበት ጊዜ ግን የሀገር ውስጥ ኮንትራክተሩ አሰሪውም ባለቤቱም የሀገር ውስጥ ከሆነ ለምሳሌ ኢትዮጵያ ውስጥ ከሆነ ብዙ የምንጠቀመው የሀገሪቷን ህግና የግጭት አፈታት ደንብ ተከትሎ ነው የሚፈታው። ስለዚህ ብዙ እንደዚህ አይነት ትልልቅ ቦርዶች፣ ትልልቅ ነገሮች የሚያስፈልጉት ዓለም አቀፍ ጨረታ በሚደረግበት ጊዜ ነው። አገር ውስጥ ጨረታ በአገር ውስጥ ግዢ በሚደረግበት ጊዜ ግን ነገሮች ትንሽ ይቃለላሉ። ሌላው ያው አይ ቲንክ ሲምፕል ነው። ሞር ሪሶርስ ማኔጅመንት፣ ኮንትራክት ማኔጅመንት የሚያስፈልገው ተገቢው የሰው ኃይል፣ ብር፣ ገንዘብ፣ ማቴሪያል፣ ኢኩዊፕመንት ቀርበዋል የሚለውን መከታተል ነው። በትክክል እነዚህ ነገሮች በሙሉ ቀርበዋል የሚለው መከታተል አንድ የኮንትራክት ማኔጅመንት ቁልፍ አካል ነው። በቂ ሰው አለ ወይ? ያ ሰው እየሰራ ነው ወይ? ጥራት ኳሊፊኬሽኑን ሚት ያደርጋት ወይ? ገንዘብ አለ ወይ? እያንዳንዱን ነገር ከሪሶርስ አቀራረብ መከታተል እና በትክክል ተግባራዊ መሆኑን ማየት የአንድ የኮንትራክት ማኔጅመንት ቁልፍ አካል ነው፣ እንቅስቃሴ ነው ማለት ነው። ሌላው ብዙ ያልተለመደ እኛ የምናያቸው ነገር ቫሊዩ ኢንጂነሪንግ የሚለው ነው። ቫሊዩ ኢንጂነሪንግ ማለት አንድ ኮንትራክተር ስራ ከጀመረ በኋላ የተሻለ የአሰራር ዘዴ ያገኛል። ለምሳሌ ግድግዳውን በብሎኬት ስራ ስንለው አይ ይሄን ነገር እኮ በሸክላ ብሰራው ለእናንተም ለእኔም ይጠቅመኛል ሊል ይችላል። እነዚህ ቫሊዩ ኢንጂነሪንግ የምንላቸው ነገሮች ናቸው። ለኮንትራክተሩ ያቀርባል ሀሳብ። ይሄን ነገር እናንተ በዚህ ስራ ብላችሁኝ ነበር፣ ግን በዚህ መንገድ አሻሽዬ ልስራው ብሎ ይጠይቀናል። የዛን ጊዜ ጥቅማችንን አይተን እንወስናለን። ብዙውን ጊዜ እንደዚህ የሚሆንበት ጊዜ ጥቅሙን መካፈል ነው ሪኮሜንድ የሚደረገው። ኮንትራክተሩም ጥቅም ማግኘት አለበት፣ ያን ያቀረበት ሁኔታ ያለው ባለቤቱም ጥቅም ማግኘት አለበት። ስለዚህ ሁለቱም ጥቅማቸውን ካገኙ ተስማምተው ቫሊዩ ኢንጂነሪንግ የሚለው ነገር ይሰራል ማለት ነው። ሌላው ዝርዝር ውስጥ አልገባም፣ እዚህ ላይ በጣም ዲቴይልድ ነው። ግን አጠቃላይ ኮንስትራክሽን እየተሰራ ያለ የዋጋ ለውጥ ይከሰታል። ብዙ ጊዜ የዋጋ ለውጥ ይከሰታል። ስለዚህ ያን የዋጋ ለውጥ ኮንትራክተሩ መቋቋም እንዲችል የኮንትራክተሩን ዋጋ ማስተካከል ሊኖርብን ይችላል። አሁን ይሄ ሁለት አይነት ነው። ኮንትራክቶች ሁለት አይነት ናቸው። የዋጋ ለውጥ የሌላቸው ኮንትራክቶች ፊክስድ ፕራይስ ኮንትራክት የምንላቸው፣ ሌላው ደግሞ አጀስተብል ፕራይስ ኮንትራክት የምንላቸው አሉ። ፊክስድ ፕራይስ ኮንትራክቶች ከሆኑ የዋጋ ማስተካከያ አይደረግም። ዋጋ ከጨመረ የኮንትራክተሩ ኃላፊነት ነው። ያን ሪስክ ወስዶ ነው ዋጋውን የሚሰጠን። ያን ሪስክ ወስዶ ነው የሚጫረተው፣ የሚያሸንፈው፣ ስራውን የሚሰራው። ግን በሌላ በኩል ደግሞ አጀስተብል ፕራይስ ያለው ከሆነ ዋጋው ይስተካከልለታል። ዋጋው የሚስተካከልለት የተወሰኑ ፎርሙላዎች ኮንትራክት ውስጥ ማክተት ነው። እንዲህ እያንዳንዱን ወጪ እያንዳንዱን ኤክስፔንስ ማየት አይደለም። ብዙ ጊዜ ሲሚንቶ ዋጋ ከ1000 ወደ 1200 ጨመረ፣ ስለዚህ 200 ብር ምን ያህል ኮንትራክት አፌክት አደርጋቸዋል ብለን ፎርሙላ ውስጥ እንትን ውስጥ አንገባም፣ ዲቴይል ሂሳብ ውስጥ አንገባም። ፎርሙላዎች ኮንትራክት ውስጥ ይካተታሉ። በእነዚያ ፎርሙላዎች መሰረት ማስተካከያ ይደረግለታል። ኮንትራክቶች ውስጥ ፕራይስ ማስተካከል አንድ የኮንትራክት ማኔጅመንት ቁልፍ አካል ነው ማለት ነው።
ያን ያካትታል። ኮንትራክቶች ያን ያካትታሉ፣ ማስተካከያ ይኖርባቸዋል። እዚህ ላይ ፊክስድ ፕራይስ ኮንትራክት በምንልበት ጊዜ ማለት ዋጋ የማይስተካከል ሆኖ ዋጋው ግን በመንግስት አዋጅ ምክንያት የጨመረ ከሆነ መንግስት የሚያወጣው ህግ ምክንያት የጨመረ ከሆነ ኮንትራክተሩ መብት ይኖረዋል ዋጋውን ለማስተካከል። ለምሳሌ ታክስ 10% የነበረውን ታክስ መንግስት ከዛሬ ጀምሮ ኢምፖርት ታክስ 20% ነው ቢል ተጨምሮ 10% የማግኘት መብት ይኖረዋል ኮንትራክተሩ ማለት ነው። ስለዚህ በህግ ምክንያት የሚወጡ ለውጦች ላይ ኢቨን ፊክስድ ፕራይስ ኮንትራክት እንኳን ቢኖረ ያን ኮንትራክት ዋጋ ማስተካከል ኮንትራክተሩ መብት ይኖረዋል ማለት ነው። አለዛ አጀስተብል ኮንትራክት ከሆነ ከገበያው አንፃር ኮስት ኢንዲስስ የምንላቸው ነገሮች አሉ። በዛ መሰረት ነው ፕራይስ የሚስተካከልለት። ይሄ ኮንትራክት አንድ አካል ነው። ሌላው ጊዜ ነው። ወጪ አየን፣ ጊዜ ነው። ጊዜ ደግሞ ፕሮጀክቶች በተያለመው ጊዜ ውስጥ ላያልቁ ይችላሉ። ከታሰበው ጊዜ በላይ ሊወስዱ ይችላሉ። የተለመደ ነው፣ ብዙ ጊዜ የምናየው ነው። ይሄ ምን ጊዜ ኮንትራክተሮች መብት አላቸው የጊዜ ማራዘሚያ መጠየቅ። ያም ጊዜው የጨመረው ተጨማሪ ጊዜ ያስፈልጋቸው በእነሱ ጥፋት ካልሆነ ማለት ነው። በአንድ በኩል የባለቤቱ ጥፋት ሊሆን ይችላል፣ በሌላ በኩል በሁለቱም በባለቤቱም በኮንትራክተሩም ሳይሆን በሶስተኛ ወገን በተፈጠረ ሁኔታ ሊሆን ይችላል። ለምሳሌ ኮቪድ በነበረበት ጊዜ በጣም ብዙ ፕሮጀክቶች በጣም ዲሌ አድርገዋል፣ ተጨማሪ ወጪ ወጥቶባቸዋል። እንደዚህ አይነት ጊዜ ታይም ኮንትሮል ያስፈልጋል። ጊዜው መቆጣጠር አለብን። ጊዜው መቆጣጠር ካቃተን ደግሞ ተጨማሪ ጊዜ መስጠት አለብን። ኮንትራክተሮች መሰረታዊ ኃላፊነት አለባቸው ፕሮጀክቱን በጊዜ መጨረስ፣ በትክክል መጨረስ፣ በሰዓቱ መጨረስ። ፕሮግራም ይሰጡናል፣ በዛ መሰረት የምንከታተላቸው። በየጊዜው ፕሮግሬስ ሪፖርት ማስገባት አለባቸው። ይሄን ተከታተን ካልሰሩ ይቀጣሉ። ፔናልቲ ክሎዞች ይኖራሉ ኮንትራክቱ ላይ። ምንድናቸው ምክንያቶች ሊሆኑ የሚችሉት? ለጊዜ ማራዘሚያ የሚያስፈልጉ አፕሩቫል በእኛ ሳይድ በባለቤቱ ሳይድ ከዘገየ፣ መሬት ውስጥ አፈር ነው ተብሎ መሬቱን በጣም ጠንካራ ድንጋይ ሊያጋጥመው ይችላል። ለውጦች ሊሆኑ ይችላሉ። ያልተጠበቀ የዝናብ ሁኔታ ሊሆን ይችላል። የራሳቸው ሰብ ኮንትራክተሮች ችግር ፈጥረውባቸው ሊሆን ይችላል። በተለያዩ አይነት ግጭት ሊሆን ይችላል። ኤክሴፕሽናል ኢቨንት የምንላቸው ከሁሉም ቁጥጥር ውጭ የሆኑ እንደዚህ ጦርነት፣ ኮቪድ አይነት ነገሮች ሊሆኑ ይችላሉ። ስለዚህ መዘግየቶች በሚኖሩበት ጊዜ ሶስት አይነት መንገድ እናያቸዋለን። በኮንትራክቱ ጥፋት የተደረጉ መዘግየቶች፣ በባለቤቱ ጥፋት የተደረጉ መዘግየቶች፣ በሁለቱም በኩል ጥፋተኛ ሳይሆን በሶስተኛ ወገን የተከሰቱ መዘግየቶች። አንዳንድ ጊዜ በአንድ ጊዜ በባለቤቱም በኮንትራክተሩ ምክንያት ስራ ይዘገያል። ባለቤቱ ገንዘብ ሳይከፍል ይቀራል፣ ኮንትራክተሩ መስራት የሚችለውን ሳይሰራ ይቀራል። እንደዚህ የሆነበት ጊዜ ኮንከረንት ዴይ የምንለው ነው። ብዙ ጊዜ የገንዘብ ካሳ ሳያገኝ ኮንትራክተሩ የጊዜ ማራዘሚያ ያገኛል። ይሄ በራሱ ዝርዝር መተሮች ያሉት ናቸው። ስለዚህ ኮንትራክት ማኔጅመንት የሚለው አንደኛው አካል እነዚህን የጊዜ ማራዘሚያዎች ማኔጅ ማድረግ ማለት ነው። ሌላ ኳሊቲ ነው። እዚህ ላይ ብዙ አያልኩም። ያው ኳሊቲ መቆጣጠር የኮንትራክት የፕሮጀክት ኢምፕሊሜንቴሽን አንድ ቁልፍ አካል ነው። በትክክል ተሰርቷል ወይ? በቂ ሰው ሊኖረን ይገባል። ቴስቶች በየጊዜው መደረግ አለባቸው። በተለይ ትልቅ ፕሮጀክት በሚሆንበት ጊዜ ራሱ ኳሊቲ አሹራንስ ፕላን ራሱን የቻለ አንድ ዶክመንት ነው። የኮንትራክት አንድ አካል የሆነ ዶክመንት መዘጋጀት የሚገባው ነገር ነው እና በዝርዝር ምን አይነት ቴስቶች እንደሚደረጉ፣ በየስንት ጊዜ እንደሚደረጉ፣ ማን ኃላፊነት እንዳለበት፣ እንዴት ዶክመንት እንደሚደረጉ በሙሉ የሚይዝ ኳሊቲ አሹራንስ ፕላኒንግ ስራ ይሰራል። ለትንንሽ ስራዎች አያስፈልገንም፣ ለትልቅ ስራዎች ያስፈልጋል። ኮንክሪት ለምሳሌ በሚደረግበት ጊዜ በየተወሰነ ሜትር ኩብ ኮንክሪት ካስ ከተደረገ በኋላ ጥንካሬ ይመረመራል። ቤት በምንገናበት ጊዜ ክፍለ ከተማ ቤታችን እየመጣ በተለየ ስቴጁ ላይ ኢንስፔክት ያደርገዋል በትክክል መሰራቱን። ስለዚህ ኳሊቲ አሹራንስ አንድ የኮንትራክት ማኔጅመንት ቁልፍ አካል ነው ማለት ነው። ቅድም መጀመሪያ ደጋግሜ ያስቸዋለሁ፣ ሪስክ ማኔጅመንት ስጋቶችን መቆጣጠር። በተቻለ መጠን ፕሮጀክቶች ሲጀምሩ ገና ምን ይሄን ፕሮጀክት ሊያቆሙ ይችላል ብለን ማየት መቻል አለብን። ምን ይሄን ፕሮጀክት ችግር ውስጥ ሊከትሮ ይችላል ብለን ማየት መቻል አለብን። ያን ካየን በኋላ ሪስኮቹን ካየን በኋላ ኦኬ ይሄ ሪስክ ሊከሰት ይችላል። ኦኬ ሪስኩ ደግሞ ኢምፓክት ምንድን ነው? ፕሮጀክቱ ላይ የሚያመጣው ሁኔታ ምንድን ነው? በጣም ትልቅ ነው ወይስ ትንሽ ነው? ሁለት ነገር ነው። አንድ በኩል ያ ሪስክ ሊከሰት ይችላል አይችልም፣ ፕሮባቢሊቲውን እናያለን።
ሃይ ፕሮባቢሊቲ ነው ሎ ፕሮባቢሊቲ ነው። በሌላ በኩል የዛ ሪስክ መከሰት ደግሞ በፕሮጀክቱ ላይ ምን አይነት ችግር ይፈጥራል? ፕሮጀክቱን በአጠቃላይ ያቆመዋል ወይስ መጠነኛ ችግር ነው? ሁለቱን አብረን በማየት ከፕሮጀክት ኮንትራክት ማኔጅመንት ውስጥ አንደኛው አካላችን መሆን ያለበት በተለይ ፕሮጀክቱን ከገንዘብ አንጻር ሊሆን ይችላል፣ ከጊዜ አንጻር ሊሆን ይችላል፣ የሚጎዱት ከሆኑ እነዛ ችግሮች ብቻ እንዳይከሰቱ፣ ካልተቻለም ከተከሰቱም ደግሞ በተቻለ መጠን በጥሩ ሁኔታ እንዲፈቱ ሚኒመም ኮስት ሚኒመም ዲሌይ እንደምትበለው መፍታት የሚችልበት ነገር መፈለግ አለብን። ብዙ ጊዜ ሁሉ ነገር መፍታት አንችልም፣ ግን በተቻለ ሚኒማይዝ ማድረግ መቻል አለብን። ከዛ ሁሉም ወገን ደግሞ የሚገባውን ማግኘት መቻል አለበት። ሌላው ያው ፕሮጀክት ማኔጅመንት አንዱ ፋይናንሻል ማኔጅመንት ነው። እዚህ ላይ ያው ብሩ ለተፈለገው ተግባር ውለዋል ወይ፣ ክፍያዎች ለተሰሩ ስራዎች እየተከፈሉ ነው ወይ፣ አድቫንስ ፔመንቶች በትክክል ተከፍለዋል ወይ፣ በኋላ ተመላሽ ሲሆኑስ በትክክል ተመልሰዋል ወይ፣ ዋስትናዎች እንደተጠበቁ ነው ወይ። አንዳንድ ለምሳሌ የሚያጋጥመን ኮንትራክተሮች ዋስትና ያቀርቡና ያን ዋስትና ኤክስፓየር ያደርጋል። ፕሮጀክቱ ሳያልቅ ፕሮጀክቱ ይዘገያል፣ ዋስትናው አይታደስም። ያን መከታተል ያስፈልጋል። ፕሮጀክቱ በር መኖሩን መከታተል ያስፈልጋል። ሰርቲፊኬት በትክክል መቅረቡ ያስፈልጋል። ክፍያዎችን በጊዜ መክፈል ያስፈልጋል። እና በአጠቃላይ መረጃዎችን በትክክል መያዝ ያስፈልጋል። እንግዲህ በአጠቃላይ ይሄ ትብብር ይፈልጋል ማለት ነው፣ ስለሁሉም ወገኖች ከፕሮኪርመንት፣ ከፋይናንስ፣ ከቴክኒካል ጭምር። መጨረሻ ላይ ፕሮጀክቶች ሲያልቁ የራሱ የቻለ ፕሮሰስ አለው። ፕሮጀክቶች ሲያልቁ በትክክል ማለቃቸው ማድረግ አለ። በአንድ በኩል ኮንትራክተሩ ማሳወቅ አለበት። ቴስቶች፣ ኢንስፔክሽኖች መደረግ አለባቸው። ፓንች ሊስት የምንለው ለምሳሌ የተጓደሉ ነገሮች ዝርዝር ማውጣት መቻል አለብን። ያ ሁሉ ካለቀ በኋላ ነው ፋይናል አክሴፕታንስ ሰርቲፊኬት የምንሰጠው። ፕሮጀክቱ አለቀ የምንለው። መንግስት የሚያስፈልጋቸው ሬጉላቶሪ ሪኳየርመንቶች ካሉ መሟላት አለባቸው። ክሶች፣ አለመግባባቶች ካሉ መፈታት አለባቸው። የሚያስፈልገውን ካሳ የሚያስፈልገውን ተከፍሎ ይሄ ሁሉ ካለቀ በኋላ ነው ፕሮጀክቶች የሚዘጉት። አሁን ትንሽ የተወሰኑ ነጥቦች አስቀምጥ ለናገርና ፕሬዘንቴሽንን ጨርሳለሁ። የዕቃ ግዢና ኮንስትራክሽን ብናወዳደር ጉድስ ፕሮኪርመንት በጣም ጉድስ ራሳቸው በጣም ሰፊ ናቸው። መኪና ጉድስ ነው፣ መድኃኒት ጉድስ ነው፣ መጽሐፍ ጉድስ ነው፣ ኮምፒውተር ጉድስ ነው። ሁሉም በጣም የተለያዩ የራሳቸው የሆነ ዩኒክ የሆነ እንትኖች አሏቸው። ግን በአጠቃላይ ግን ኮንትራክቶቹ ብዙ ጊዜ አጭር ናቸው። ተመርቶ የሚቀርብ ካልሆነ በስተቀር ብዙ የዕቃ ግዢዎች አጭር ናቸው። አንድ ቁልፍ ነገር የዕቃ ግዢ ላይ ያለ ኮንስትራክሽን ላይ በብዛት የማይታይ ዕቃው እንዴት ነው የሚደርሰው? ሲአይኤፍ ምንላቸው ኮስት ኢንሹራንስ ቱ ፕሌስ ኦፍ ዴሊቨሪ። ዕቃውን ኢንሹራንስ ከፍሎ ወጪውን ከፍሎ የት ነው የሚደርስልን? ወደብ ላይ ነው የሚደርስልን? ታክስ ማን ነው የሚከፍለው? እነዚህን ሁሉ ማካተት ማየት ይገባናል። እና ብዙ ጊዜ ቴክኒካል ስፔሲፊኬሽኖችን በትክክል መሟላታቸው ማየት ያስፈልጋል። እዚህ ላይ ለምሳሌ አንድ ኤግዛምፕል ብሰጥ መጽሐፍ ግዢ ላይ የሚያጋጥመን ነገር አለ። መጽሐፎች ሲገዙ ያው ዝርዝር እንሰጣለን፣ ይጫረታል፣ ተጫራች ዋጋ ይሰጠናል፣ አቅርብ እንለዋለን። ካልነው በኋላ ከ3 ወር በኋላ እነዛ ዝርዝር ውስጥ ያልነበሩት መጽሐፎች አሁን የሉም፣ አይታተሙም፣ ስለዚህ ማቅረብ አልችልም ይለናል። ውለድና አምጣ እንለው። ስለዚህ መጽሐፍ ግዢ ላይ የራሱን ዩኒክ የሆነ ቻሌንጅ አለው ማለት ነው። ያን ማሰብ መቻል አለብን ቀድመን ምን እንደምናደርግ። ኢንስፔክሽን አለ። ከመረከባችን በፊት ከፋብሪካ ውስጥ ይደረጋል፣ መድረሻው ላይ ይደረጋል። መጫን፣ ማጓጓዝ አለ። ለምሳሌ መድኃኒት በሚሆንበት ጊዜ መጀመሪያ የሚጫነው መጨረሻ የሚጫነው ሁሉ መታየት አለበት። ክፍያ ከዕቃ ግዢ ጋር አብሮ በደንብ ትክክል መታየት አለበት። ዋራንቲ አለ፣ ዋስትና። ጉዳት ቢደርስ ማነው ተጠያቂ የሚሆነው? አፍተር ሴል ሰርቪስ ለምሳሌ ራሱን የቻለ አንድ ቁልፍ ነገር ነው። በተለይ መኪና ከገዛን ማን ነው ሜንቴን የሚያደርገው ወደፊት? ስለዚህ ይሄ ሁሉ በትክክል ዶክመንት መሆን አለበት። በዛ መሰረት ነው። ይሄ ለጉድስ ነው። ኮንሳልታንሲ ሲሆን እሱም ራሱን የቻለ የተለየ እንትን አለው። የጭንቅላት ስራ ነው። የምንረከበው ንብረት የለንም። የጭንቅላት ስራ ስለሆነ ጥራቱን መቆጣጠር ራሱ የራሱ ቻሌንጅ አለው። ኳሊቲ ነው ትልቁ ወሳኝ ነገር። በአንድ በኩል ደግሞ ኮንሳልታንቱ የሰራውን በጥራት መስራቱን መቆጣጠር ራሱ አንዳንዴ ከባድ ነው።
ኮንሳልታንቱ ከባለቤቱ በላይ እውቀት ስላለው ነው የተቀጠረው። ስለዚህ ያ ሰውዬ ስራውን በትክክል መስራቱን እንዴት እናረጋግጣለን? በትክክል ያ ኮንሳልታንት የምንፈልገው ማድረጉ እንዴት እናረጋግጥ? አንዳንድ ጊዜ ያ ራሱ ባይት ሰልፍ ቻሌንጅ ይሆናል። ኮንሳልታንትን የሚቆጣጠር ኮንሳልታንት የምንቀጥርበት ጊዜ ወለዋል። አንዳንዴ የስኮፕ ክሪፕ የምንለው ነገር አለ። አንድ ነገር ስራ እንለው እና ትንሽ ቆይተን እችንም ጨምርና ስራ፣ እችንም ጨምርና ስራ፣ እችንም እናካተት እየተባለ ኮንሳልታንሲ ላይ ብዙ ጊዜ ያጋጥማል። ስራ ማስፋፋት ትክክል አይደለም፣ ጥሩም አይደለም። ፕሮጀክቶችንም ላይ ችግር ይፈጥራል። ኮንሳልታንት ኮንትራክቶች ሁለት አይነት ናቸው፣ ታይም ቤዝድ እና ላምሳም። ላምሳም ከሆነ ይሄን ዲዛይን ስራልኝ እንለዋለን፣ ያን ዲዛይን ይሰራል፣ ያስረክበናል። በዲዛይኑ ከረካን እንከፍለዋለን ተገላገል። ታይም ቤዝድ ከሆነ ግን በሰዓት ነው የምንከፍለው። ስንት ሰዓት እንደሰራ ማወቅ አለብን። ያን ሰዓት ሰራ ያላቸውን ሰዓቶች በትክክል መስራቱ መረጋገጥ አለብን። ስለዚህ ያ ራሱ ክትትል ይፈልጋል። አፕሩቭ የምናደርገው ነገር ካለ መዘግየት የለበትም፣ በጊዜ አፕሩቭ አድርገን መስጠት አለብን። ሌላው እውቀትን ማስተላለፍ የሚለው ነገር ራሱ የራሱን የቻለ ቻሌንጅ አለ። የኮንሳልታንት የሆነበት ጊዜ እውቀቱ እንዲተላለፍ ነው የምንፈልገው። ብዙ ጊዜ ግን ሪፖርት ይሰጠናል፣ እውቀቱን ይዞ ይመለሳል። ነገ እንደገና ደግሞ ያን ኮንሳልታንት ፍለጋ እንሄዳለን። ስለዚህ ይሄ ለውይይት ነው። እስካሁን ብዙ ተናግረናል። ያለኝን አይዲያዎች ምን ያካትታል ኮንትራክት ማኔጅመንት፣ ምን አይነት ሾዎች አሉ፣ እንዴት ነው የሚለውን ለማውራት ሞክሬያለሁ። ኢትዮጵያ ውስጥ ያለው ቻሌንጅስ ምንድን ነው? ማለት የኮንትራክት ማኔጅመንት ካፓሲቲ አለ? ኮንትራክቶች በትክክል ፕላን ይደረጋሉ? አፕሩቫሎች በጊዜ ይሰጣሉ? ፕሮኪርመንቶች፣ ቴክኒካል ሰዎች፣ ፋይናንሶች ሁሉም ተባብሮ ነው የሚሰሩት? ፔመንት ዲሌይ አለ? የበጀት ችግር አለ? በትክክል መከታተል። ብዙ ጊዜ ፕሮጀክቶች ዋጋ ይጨምራሉ። የመጨመር ቴንደንሲ ያላቸው ወይስ የላቸው? ግጭቶች ብዙ ጊዜ ይስፋፋሉ ወይስ በትክክል ይፈታሉ? እነዚህ እንግዲህ ለውይይት ነው። በአሁኑ ጊዜ ኢትዮጵያ ውስጥ በመጠኑ በግሌ ከማያቸው ውጭ ፕሮጀክቶች እንዴት እንቅስቃሴ እንደሚያደርጉ ብዙ የቅርብ ጊዜ እውቀት የለኝም። ስለዚህ ይሄ ለዲስከሽን ጭምር ያነሷቸው ጥያቄዎች ናቸው መታየት የሚገባቸው ኮንትራክት አመራር ከሚለው አንጻር። ስለዚህ በዚህ ጨርሻለሁ ፕሬዘንቴሽኔን። በዚህ መሰረት እንግዲህ ጥያቄ ካላችሁ፣ አስተያየት ካላችሁ ዲስከስ ብናደርግ ደስ ይለኛል። አመሰግናለሁ። እግዚአብሔር ይስጥልን ሳሚ፣ በጣም ኢምፕሬሲቭ የሆነ ገለጻ ነው። ኢቢሳ አለህ ወንድማችን? ኢቢሳ ቅድም ቻት ላይ አንተ መሰለኝ ፈቃደኛ የሆንከው። ሚሊዮን እንሰጣለን አንዴ። ኢቢሳ ወጣሃል ማለት ነው? ወይ አለው። በኋላ ባወራ ደስ ይለኛል። ጥያቄ የለኝም። አንተ ኮኦርዲኔት እንድታደርግልን ፈልጌ ነው። ሞዴሬት ጥያቄዎችን አንተ ሞዴሬት አድርግልን። ወይኔ እኔማ ተማሪ ነኝ፣ ገና ፓርቲሲፔት ነኝ እያደረግኩ ነው እንጂ ተማሪ ኮኦርዲኔት ማድረግ እኮ ከባድ አይደለም። እሺ እንግዳው ሚሊዮን ቀጥል። ከዛ ሌላ ጥያቄዎች በጽሁፍም እንዲሁ ገባ እያለም በጣም አሪፍ ሰብጀክት ነው። ሳሚ አንድ ከመጀመራችን በፊት ሚሊዮን ከመጀመሩ በፊት አብረህ በኋላ ስትመልስ አንድ ላይ የምታደርገው ሁለት ነገሮች፣ አንድ ሰው ይሄ ኮንትራክት ማኔጅመንት እና ፕሮኪውርመንት ላይ በጣም ሰክሰስፉል የሆኑ ፕሮፌሽናልስ ያለ በተለያየ ዩኤስኤድ የነበሩ ሰዎችን እንደዚሁ የማግኘት እድል ነበረኝ። እኛም አካባቢ ብዙ ሰው አንተን ጨምሮ እና እያደገ የመጣ ፊልድ ነው። ስለዚህ ምንድን ነው አድቫይስ የምታደርጋቸው? ሁለተኛ የኮርሶች የሚወሰዱ ሰርቲፊኬሽን ካለ እዛም አካባቢ ላይ እና መጨረሻ ላይ ደግሞ ቅድም እንዳልከው ሜንተር መደረግ የሚፈልጉ ያንተን እርዳታ የሚፈልጉ ሰዎች ካሉ በኋላ ኮንታክታቸውን ሰጣቸዋለን። ግን በእነዚህ እንደ ፕሮፌሽን ኮንትራክት ማኔጅመንት፣ ፕሮጀክት ማኔጅመንት፣ ፕሮኪውርመንት እነዚህ ሶስት ዘርፎች ላይ አይ ቲንክ ያሉ እድሎች አሉ ይመስለኛል እና
በሶስቱም ዙሪያ ሪፍሌክት ብታደርግበት። ሚሊዮን ከዛ ኃይሌ ሌላ ሰው ካለ አንድ ላይ ከዛ መላኩ ሶስታችሁ ግቡና ሳሚ ይመለሳል። አንድ በአንድም ልናደርገው እንችላለን። ጥያቄዎችን ያየን ሚሊዮን ቀጠል። አመሰግናለሁኝ አቶ ትእዛዙ፣ እንዲሁም አቶ ሳሙኤል ጥሩ ፕሬዘንቴሽን ነበር። በቅድሚያ አቶ ትእዛዙን ይቅርታ መጠየቅ እፈልጋለሁ። ቅድም ማይክ ኦን አንሚዩት ለማድረግ እየሞከርኩኝ እያለን ነበረ የዘገየሁትና ለእንትኑ ይቅርታ ለጠየቀው ነገር ባለመሳተፊ ይቅርታ ጠይቃለሁኝ። ይህንን ብዬ በተነሳው ርዕሰ ጉዳይ ላይ የተወሰኑ ሀሳቦችን ለማንሳት ነው የፈለግኩት። በተለይ ከኮንትራክት ፌለሪቲ ጋር ተያይዞ ፕራክቲካል ያሉ ነገሮች ምንድናቸው የሚለውን በደንብ ብንዳስሰው ጥሩ ሊያስተምረን ይችላል ብዬ አስባለሁ። እና ከዛ አኳያ እኔ ብዙ ጊዜ ከማያቸው እንትኖች አንደኛ እንደ ፌለር ኬዝ ሆኖ ማየው የኮንትራክቱን ኢምፕሊመንት ለማድረግ ወይም ኮንትራክት ከምንዋዋለው አካል የካፓሲቲ ኢቫሉዌሽን ብዙ ጊዜ ሳንሰራ ወደ ኮንትራክት መግባት አንዱ ለፌለሪቲ ምክንያት ይሆናል ብዬ አስባለሁ። ምክንያቱም የምንሰጠውን ፕሮጀክት ከአሁን በፊት ምን ያህል ኢፌክቲቭ ሆኖ ኤክስፒሪየንስድ ሆኖ ሰርቶታል፣ ምንድነው ያለው ልምድ እዛ ላይ የሚለውን ነገር ከመለካት አኳያ አንድ። ሁለተኛ ካፓሲቲው ደግሞ የሚይዛቸውን ፕሮጀክቶች በራሱ ወጪ ለምሳሌ አግሪመንታችን ላይ በራሱ ወጪ ሰርቶ የማስረከብ ከሆነ አግሪመንታችን በዛ ልክ ያንን ሰርቶ በወቅቱ በጊዜው በምንፈልገው ጥራት የማስረከብ ፋይናንሻል በሪሶርስ በፋይናንስ ሊሆን ይችላል፣ በሂውማን ሪሶርስ ሊሆን ይችላል፣ በኢኩዊፕመንት ወይም ደግሞ ሪሶርስ ሊሆን ይችላል። ከዚህ አኳያ ምን ካፓሲቲ ያለው ተብሎ ኢቫሉዌት የማድረግ ስራዎች ብዙ ጊዜ ሲሰሩ አይታይም። ነገር ግን ይጠየቃል፣ የሚቀርቡ ነገሮች አሉ። ያንን ኢቫሉዌት አድርጎ ግን ሲገባ አይስተዋልም። እነዚህ አንዱ ጋፕ ነው። ሌላኛው ሪፈረንስ ኢቫሉዌሽንም መሰራት የለበትም ወይ የሚል ጥያቄያዊ አስተያየት አለኝ። ምክንያቱም ከአሁን በፊት ያ ኮንትራክተር ሊሆን ይችላል ወይም ደግሞ ኢምፕሊመንተር በአይን ሚንስ ከኛ ጋር ውል ሲገባ ከአሁን በፊት ኤክስፒሪየንስ ካለው ከሌሎቹ የሚያቀርባቸው ሪፈረንሶች ላይ ቤዝ አድርገን ምንድነው የነበረው የዛ ሰው ወይም ደግሞ የዛ ተቋም ፐርፎርማንሱ ከአሁን በፊት የሰራቸው ስራዎች ላይ ምንድነው ያለው ፐርፎርማንስ ተብሎ ሪፈረንሶችንም ኢቫሉዌት የማድረግ ነገር ጥሩ ነው ብዬ አስባለሁ። ሌላውና ትልቁ ነገር ላክ ኦፍ ኪ ማርኬት ኢንፎርሜሽን ያው እንደ ሀገር ከአሁን በፊት በተደጋጋሚ የማነሳቸው ጉዳዮች ላይ ያው ኢንፎርሜሽን ጋፕን በጣም ነው የማነሳው እና እዚህም ጋር በተመሳሳይ የማነሳው ነገር እንትኑ የኮንትራክተሩ ወደ ስራ ሲገባ ወይም ደግሞ ቢዱን ሞልቶ ሲሰጠን ሊሆን ይችላል፣ ወደ አግሪመንት ሲመጣ ሊሆን ይችላል። ጀስት ካለው ኤክስፒሪየንስ ነው እንጂ ማርኬት አሰስመንት ተሰርቶ በደንብ ሲገባ ያው በደንብ እንትኖቹንም ማየት ይቻላል። ሊያጋጥሙ የሚችሉ ሪስኮችን ሚቲጌሽን ፖይንቶችንም በትክክል ማስቀመጥ ይቻላል። ነገር ግን እነዚህም ነገሮች ላይ በደንብ ኢንፎርሜሽን ጋዘር አድርጎ ሰርቶ መቅረብ ላይ እኛም በዛው ልክ ደግሞ ከዛ ፕሮጀክት ጋር የተያያዙ ኢንፎርሜሽን ጋዘር አድርገን ራሳችንን በዛ ልክ ማዘጋጀት ላይ ጋፖች ይኖራሉ። እነዚህ ኪ በተጨማሪነት ሊታዩ የሚችላቸው ለኮንትራክት ፌለሪቲ እንደ ኬዝ ሊሆኑ ይሆናሉ ብዬ አስባለሁ። ሌላው ነገር እንደኛ ሀገር ያለው ፕራክቲስ ላይ ብዙ ጊዜ የኮንትራክት ለኮንትራክት ያው ህግ አይደለም የሚሆነው ያ ኮንትራክት በሁለቱ ሰዎች ወይም ተዋዮች መካከል ህግ ነውና ለህግ ተገዥነት ላይ በጣም ልልነን በመቻቻል በመነጋገር እያልን ከፋዩም በወቅቱ ሳይከፍል ሊቀር ይችላል። ኮንትራክተሩን በጊዜ ሳይጨርስ ይቀርና ጊዜዎች ይጓተታሉ። ያው በይቅርታ እየተላለፈ የሚሄድበት ነው። መጨረሻ ላይ በኋላ ወደ ተጠያቂነት ሲመጣ ወይም የህዝብ ጥያቄ ሲቀርብ ነው ወደ ህግ ወይም ወደ ሌላ ስቴፕ የሚሄደውና እዚህ ላይ በጣም ችግር አለ። በመጨረሻ ማንሳት የምፈልገው እንደ አጠቃላይ ቢዝነስ ካልቸሩ ምን ይመስላል? እዛ ጋር በጣም ቢዝነስ ካልቸራችን በተለይ ኮንትራክት አግሪመንት ላይ በጣም ጋፕ አለብን። በሰርቪስም ሊሆን ይችላል በእንትን የሚታይ ጉድስ ላይ ከሚፈጸሙ ማኳያ
ቢዝነስ ካልቸሩ በጣም መቀየር አለበት። ተቻችሎ መሄድ ስለሚያደላ ይመስለኛል ፕሮጀክቶች በጊዜያቸው በተባለላቸው ጥራት ሲሰሩ አናይም። አመሰግናለሁ። አይ ሚሊዮን በጣም ጥሩ ሰፋ ያለ ፐርስፔክቲቭ ነው ያነሳኸው እና እስኪ መጀመሪያ ይሄድበት አቶ ሳሙኤል፣ ከዛ በኋላ ኃይሌ ይመለሳል፣ ከዛ በኋላ አቶ መላኩ ይገባል። እሺ ትእዛዙ አመሰግናለሁ። ልክ ነው፣ ብዙ ነጥቦች ስለተነሱ እዚህ ላይ ብሬክ ማድረጉ ጥሩ ሀሳብ ነው። እሺ መጀመሪያ ትእዛዙ ያነሳኸው በተለይ በአሁኑ ጊዜ ኮንትራክት ማኔጅመንት፣ ፕሮጀክት ማኔጅመንት፣ ፕሮኪውመንት ማኔጅመንት ብዙ እየተስፋፋ ያለ ተቀባይነት እያገኘ ያለ እና ራሱን የቻለ ፕሮፌሽን እየሆነ ነው ያለው። ስለዚህ በዚህ ኤሪያ እንዳልከው ሳክሰስፉል የሆኑ ሰዎች አሉ። ፊልዱም ራሱም ትልቅ ሪኮግኒሽን እያገኘ ያለ ፊልድ ነው። አሁን ትልቅ ካምፓኒዎች በቫይስ ፕሬዚዳንት ደረጃ የፕሮኪውመንት ቫይስ ፕሬዚዳንት ብሎ ሰው አሳይን ማድረግ ጀምረዋል እና ይሄ ጥሩ ኤሪያ ነው፣ ጥሩ ሊሰራበት የሚችል ኤሪያ ነው። ካልቸሩ ገና ስቲል ይቀረዋል። በተለይ ኮንትራክት ማኔጅመንትን እንደ ራሱን የቻለ ፕሮፌሽን አድርጎ የማየት ሁኔታ በኢትዮጵያ ላይ አይ ቲንክ ገና ይመስለኛል። አሁን ወደ አሜሪካ ብንመጣ ኮንትራክት ማኔጀርስ ራሳቸውን የቻሉ ፕሮፌሽኖች ናቸው፣ ራሳቸውን የቻለ ሰርቲፊኬት ነው ያለው። ስለዚህ ይሄ ገና ብዙ የሚቀረው ይመስለኛል፣ መሰራት ይኖርበታል። በግል ደረጃ በእያንዳንዱ ኤሪያ ላይ ሰርቲፋይድ መሆን የሚችልባቸው የተለያዩ ሁኔታዎች አሉ። ለምሳሌ ሲፕስ አለ፣ የእንግሊዝ ሀገሩ የፕሮጀክት ማኔጅመንት ፕሮፌሽናል የሚል ሰርቲፊኬሽን አለ። ኦንላይን ብዙ ትሬኒንጎች አሉ እና በተለያየ መንገድ ራስን ዲቨሎፕ ማድረግ የሚቻልባቸው ኦንላይን ስቱሎች አሉ። ፕሮኪውመንት በአሁኑ ጊዜ በማስተርስ ደረጃ መማር ይቻላል። ኮንትራክት ማኔጅመንት ራሱ ፓርት ኦፍ ኤምቢኤ ሆኖ ሁሉ ይሰጣል። ስለዚህ ራስን አዜ ፕሮፌሽናሊ ዲቨሎፕ የሚደረግበት ብዙ አጋጣሚዎች አሉ ብዬ ነው የማስበው። ስለዚህ ይሄን በተለይ ወደፊት መስራት እንችላለን። አይደንቲፋይ እያደረጉ ኢንፎርሜሽኑ ሼር ማድረግም የምንችል ይመስለኛል። የት ነው ትሬኒንግ ያለው፣ እንዴት ነው ሰርቲፋይድ መሆን የሚችለው? እኔ ራሴ አሁን ሰርቲፊኬት በትሬኒንግ እንዳልኩት ያው ፊዲክ የሚባለው ዓለም አቀፍ ድርጅት በፕሮኪውመንት ሰርቲፊኬት ይሰጣል፣ በኮንትራክት ማኔጅመንት ሰርቲፊኬት ይሰጣል። ግን ኤክስፔንሲቭ ነው። ብዙ ጊዜ ኢትዮጵያ ላይ እነዛን ኢምፕሊመንት ማድረግ ትንሽ ይከብዳል። ግን ሰርቲፊኬት የሚሰጥባቸው የተለያዩ መንገዶች አሉ። ያን የበለጠ ኤክስፕሎር አድርጎ የበለጠ ማስፋፋትና ተግባራዊ ማድረግ ይቻላል። ሌላው በጣም ቆንጆ ፖይንቶች ነው መላክ ያነሳው እና በጣም ደስ ይላል። የኔ ፎካስ መሆን ወደ ኮንትራክት ኢምፕሊሜንቴሽኑ ላይ ስለሆነ ነው እነዚህ ላይ ብዙ ከበድ ያላደረኩት እንጂ አንድ ቁልፍ ዶክመንት አለ ዓለም ባንክ ፕሮጀክቶቹ ላይ የሚሰራቸው ማንኛውም ሰው ሊረዳ ፕሮኪውመንት ፕላኒንግ እና ፕሮኪውመንት ስትራቴጂ ነው። አልተለመደም፣ ባህሉ የለም እንጂ ማንኛውም ትልቅ ፕሮጀክት ከመነሳቱ በፊት ጥናት መደረግ ይገባዋል። ፕሮጀክት ፕሮኪውመንት ስትራቴጂ መፈጠር አለበት፣ መሰራት አለበት። ይህ የሚመለከተው ምንድነው ማየት ያለበት? መጀመሪያ ፍላጎት ምንድነው የምንፈልገው? ያን ካየን በኋላ ማርኬቱ ምንድነው ሊሰጠን የሚችለው? ምን አይነት ኮንትራክተር አለ ገበያ ላይ? የሀገር ውስጥ ኮንትራክተር ነው? ዓለም አቀፍ ኮንትራክተር ነው? የሀገር ውስጥ ኮንትራክተር ምን አይነት ሳይዝ ያለው ፕሮጀክት አንድል ማድረግ ይችላል? ስንት ኮንትራክተር አለ? የኮንትራክተሮቹ ጥንካሬና ውክለት ምንድን ነው? እነዚህ ሁሉ በትክክል ፕሮጀክት ፕሮኪውመንት ከመጀመራችን በፊት ወደ ጨረታ ከመውጣታችን በፊት መጠናት አለባቸው። ከዛ ቀጥሎ ነው የጨረታ ሰነድ የሚዘጋጅ ፕሮኪውመንት ፕላን እንዴት ነው የምንገዛው የሚለው ውሳኔ መሰጠት ያለበት ገበያው ከተጠና በኋላ ነው፣ ማርኬቱ ከተጠና በኋላ ነው። ለምሳሌ አንድ ሪኮሜንድ የምናደርገው ነገር ምንድነው? ኮንትራክተሩን ጠርታችሁ አናግሯቸው። እንዳለ ጥሯቸውና አናግሯቸው፣ ተነጋገሩ። ምንድነው ኮንሰርን ናቸው? ምንድነው ጥንካሬያቸው? ድክመታቸው ምንድነው? ከኮንትራክተር ጋር አብሮ አሲት ማድረግ ያስፈልጋልና በትክክል መጀመሪያ ደረጃ ማርኬቱ ካልተጠና በኋላ ጨረታው ሲወጣ አቅም የሌለው ኮንትራክተር ሊቀጥል ይችላል፣ ወይም ኮንትራክተር ሊጠፋ ይችላል። ሌላ የተነሳው ነጥብ ለምሳሌ ሪፈረንስ ኢቫሉዌሽን ማንም አይከለክልም፣ ምንም ምክንያት የለውም። በሪፈረንስ ቼክ ማድረግ ይቻላል፣ መከልከልም የለበትም። ኮንትራክተር ብዙ ጊዜ ጨረታ ሲያስገባ ትልልቅ ኮንትራክቶች ላይ ኤክስፒሪየንስን ተናገር ይባላል። ከዚህ በፊት የጨረስካቸውን ፕሮጀክቶች ንገረን ይባላል። ያው ኮንትራክተር ቢዝነስ ስለሆነ እነሱ የሚሰጡን ምንድነው? እነሱ ጥሩ የሰሩበትን ኮንትራክት ብቻ ነው መርጠው የሚሰጡን፣ ፌል ያደረጉበትን ኮንትራክት አይሰጡንም። እኛ ግን መረጃው ካለን ሪፈረንስ ቼክ ማድረግ መከልከል የለበትም፣ መቻል አለበት። ለሪፈረንሳቸው ቀጥታ ደብዳቤ ጽፎ
ሪፈር አሴስ አድርጎ ውሳኔ መሰጠት መቻል አለበት። ሌላው ትልቅ አልኮ ትክክለኛትን ኮንትራክት ኢንፎርስመንት ኮንትራቱን በኮንትራክት ዶክመንቱ መሰረት ተግባራዊ ማድረግ እና መረጃዎችን መያዝ በጣም ድክመት አለ። ሊያስታውሳለሁ የተወሰነ ዓመት በፊት ድሬዳዋ ላይ አንድ ፕሮጀክት ነበረ እና አንድ ኮንትራክተር የውጭ ኮንትራክተር አሸነፈ። ከዛ ባለቤቶቹ ይሄ ልክ አይደለም፣ ይሄን ኮንትራክት መስጠት የለበትም አሉ። ለምን አላቸው? ፌል አድርጓል ከዚህ በፊት አንድ ፕሮጀክት ላይ አሉ። እሺ መረጃውን ስጡን፣ መረጃ ካላችሁ ካንስል እንቀበላቸዋለን አላቸው። ምንም መረጃ የላቸውም። እንደው ፕሮጀክቱ በትክክል ሰራ ተብሎ ሰርቲፊኬት ተሰጥቶታል። ፕሮጀክቱ አዛይቶ ብዙ ችግር ፈጥሮ። ስለዚህ ይሄ መሰረታዊ እኛ ሀገር ጠዋት ማታ የምናየው መሰረታዊ ችግር ነው። ኮንትራቶችን በትክክል ኢንፎርስ ማድረግ፣ ዶክመንት በትክክል አለመያዝ፣ በኋላም ደግሞ ለሪፈረንስ አለመስቀመጥ። ግን ሪፈረንስ መጠየቅ ይቻላል። ኮንትራቱን በተቻለ መጠናከር አለበት ኢንፎርስመንቱ። በአጠቃላይ የቢዝነስ ካልቸራል ጋፕ አለ። ኮንትራክት ማኔጅመንት ራሱን ገና ብዙ ማደግ የሚገባው ፊልድ ነው። ገና ብዙ መሰረት የሚገባው ፊልድ ነው። ስለዚህ ብዙ ቻሌንጆች አሉ። አጠቃላይ ግን ፍሮም ፕሮኪውመንት ስትራቴጂ ተነስተን ማየት መቻል አለብን። ስራውም ሲሰራ በተቻለ መጠን የተቻለ ኮንትራክተር ለማግኘት መሞከር አለብን። ተግባራዊ የሚሆንበት ጊዜ ደግሞ ኮንትራክቱን ኢንፎርስ ማድረግ መቻል አለብን። ይህ በቂ ሰው አሳይን ማድረግ፣ በቂ ቲም ዲቨሎፕ ማድረግ፣ ትክክል ማኔጅ ማድረግን ይመለከታል። ከጊዜ አንጻር እዚህ ይችላል አቁም። ቴንኪው ሳሚ። የኃይሌ ግባ፣ ከዛ መላኩ፣ አቶ መላኩ ኃይሌ፣ አቶ ኃይሌ ግባ። አመሰግናለሁ። ቴንኪው። በጣም ነው የምናመሰግነው። ደስ የሚል ፕሬዘንቴሽን ነበር። ቅድም የተወሰኑ ጥያቄዎች አሉኝ እንደው ማብራሪያ የሚፈልጉ። ቅድም እነዚህ አራቱን ፌዞች የፎርሙሌሽን፣ ኮመንስመንት፣ ኢምፕሊሜንቴሽን ኤንድ ኮምፕሌሽን ፌዞችን ስናይ የፎርሙሌሽን ላይ የመጀመሪያው ኮንትራት አዋርድ ነው። ከዚያ ቀጥሎ ሌተር ኦፍ አክሴፕታንስ፣ ከዚያ ፐርፎርማንስ ሴኪሪቲ፣ ሲቀጥል ኮንትራት ሳይኒንግ ነው ብለናል። እና ከባንክ የፐርፎርማንስ ሴኪሪቲ ለማግኘት መጀመሪያ ኮንትራቱ ሳይን መደረግ የለበትም ወይ ነው ወይስ ፐርፎርማንስ ሴኪሪቲ ቦንድ የምናገኘው ከባንክ በሌተር ኦፍ አክሴፕታንሱ ብቻ ነው ወይ የሚል ጥያቄ አለኝ። ቅደም ተከተሉ እንደዛ ነው ብለህ ቅድም ስታብራራ ስለሰማሁ ነው ሳሙኤል። ሌላው ብዙ ጊዜ በዚህ የፕሮጀክት ኮንትራት ላይ አንድ የሚነሳ ቫሪዬሽን የምንለው ነገር አለ። ምንድን ነው ቫሪዬሽን? የኮንትራቱን የውል ይዘት የሚቀይሩ ነገሮች ሲነሱ ነው ስለ ቫሪዬሽን የምናወራው ወይስ የዋጋ ልዩነት ሲሆነው ወይስ ደግሞ የስራው ቮሊዩም ሲቀነስ ወይም ሲጨምር የሚመጣ ነገር ነው? እሱ ላይ ትንሽ ብትለን ጥሩ ነው፣ ስለ ቫሪዬሽን ማለት ነው። ሶስተኛው ስለ ኮንትራት አድሚኒስትሬሽን ኤንድ ኮንትራት ማኔጅመንት ስናወራ እንግዲህ ሶስት ፓርቲዎች አሉ። የመጀመሪያው ክላየንት ነው፣ ሁለተኛው ኮንትራክተሩ ራሱ ነው፣ ሶስተኛው ደግሞ ኮንሰልታንት ይኖራል። አሁን ስለ ኮንትራት አድሚኒስትሬሽን ኤንድ ኮንትራት ማኔጅመንት ስናወራ ሁ ኢዝ ሪስፖንሲብል ፎር ዳት? አሁን አክተሩ ማን ነው? የሶስቱም አካላት የጋራ ጉዳይ የሚሆን ነው ወይስ በኮንትራክተሩ ብቻ የሚከወን ነገር ነው? ሁ ኢዝ ሪስፖንሲብል ፎር ዳት? እነዚህ ሶስት ጥያቄዎች ቢብራሩልኝ ደስ ይለኛል። አመሰግናለሁ። ሳሚ ይቀጥል። እንግዳ ይሄም ሰፊ በጣም ሰብስታንቲቭ የሆነ ጥያቄዎች ናቸው። ቴንኪው ኃይሌ። አቶ ሳሙኤል እየተናገር ከሆነ ሚዩትድ ነህ። ሳሚ ይሰማሃል? እየተናገርኩ ነበር ሚዩት አድርጌ። ስለዚህ እንዳልተነገረ ይቆጠርና እንደገና እንዳልተነገረ ተቆጥሮ ይደገም፣ ችግር የለውም። እሺ እዚህ ላይ አይ ቲንክ ስናገር እንትን አድርጌ እንደሆነ እንጂ ትክክል የተነሳ ፖይንት፣ የመጀመሪያው ፖይንት የፐርፎርማንስ ሴኪሪቲ ብዙ ሀገሮች ላይ ያለው ልምድ ምንድነው? ሳይንድ ኮንትራክቱን ማየት ይፈልጋሉ። ሳይንድ ኮንትራክቱን ማየት ስለሚፈልጉ ኮንትራክት ሳይን ከተደረገ በኋላ ነው ፐርፎርማንስ ሴኪሪቲ የሚቀርበው። አንዳንድ ሀገር ለምሳሌ አሜሪካን ሀገር ውስጥ ሌተር ኦፍ አክሴፕታንስ የሚባል ነገር የለም። ቀጥታ ወደ ኮንትራክት ሲግኔቸር ነው የሚካሄደው። ስለዚህ ከሀገር ሀገር አፕሮቹ ይለያያል። ግን ትርጉ ኮንትራክት አዋርድ ያልኩት ምንድነው? አዋርድ ዲሲሽኑን ለማለት ነው። የኮንትራክት አዋርድ ዲሲሽን ይሰጣል። ይሄ ኮንትራክት ለበቀለ ነው የሚሰጠው፣ ለዚህ ኮንትራክተር ነው የሚሰጠው ይባላል። ከዛ ደብዳቤ ይጻፍለታል።
ኮንትራክቱን ይፈርምና ፐርፎርማንስ ሴኩሪቲ በ28 ቀን ውስጥ ማቅረብ አለበት። ኮንትራክት ኖርማሊ የተለመደው 28 ቀን within 28 days ፐርፎርማንስ ሴኩሪቲ ያቀርብልናል። ካላቀረበ ያ ኮንትራክት ቮይድ ይሆናል። ያሙ በቃ ውሃ ኮንትራክቱ ቮይድ ይሆናል በተሰጠው ጊዜ ውስጥ ካላቀረበ። ስለዚህ ፓርት ኦፍ ፎርሜሽን ነው። ኮንትራክቱ ፈረመ ማለት ሳይን አደረገ ማለት ራሱ ፎርሜሽን ፕሮሰሱ አለቀ ማለት አይደለም። አለቀ የሚባለው እነዛ የሚያስፈልጉ እንትኖች ሁሉ ሲያሟልቶ ሲጨርስ ነው። ግን እንደየሀገሩ ሁኔታ የተለያየ አይነት ነው። አንዳንድ ሀገሮች ለምሳሌ ሌተር ኦፍ አክሴፕታንስን ተቀብለው በዛ ራሱ ፐርፎርማንስ ሴኩሪቲ ይሰጠዋል። የሀገር ህግ የማይፈቅድ ሆነ ግን የግድ ኮንትራክቱ ተፈርሞ ፐርፎርማንስ ሴኩሪቲ within 28 days ያቀርብና በዛ መሰረት ያ ሲያደርግ አሟልቷል ኤቭሪቲንግ ኮንትራክቱ ይቀጥላል። አብሮ የሚያቀርበው ምንድነው? አድቫንስ ከፈለገ አድቫንስ ፔመንት ሴኩሪቲ አብሮ ያቀርባል ማለት ነው። ኢንሹራንስ አብሮ ያቀርባል ማለት ነው። ያ ፓርት ኦፍ ኮሚትመንት ነው ኖት ፓርት ኦፍ ፎርሜሽን ኦፍ ዘ ኮንትራክት። ሌላው ቫሪዬሽን ነው። ቫሪዬሽን ማለት ቅድም ቼንጅ ያልኩት ነው። ቼንጅ ኦርደር ብያስቀምጬው ነበር አንድ ቦታ ላይ። ቫሪዬሽን እና ቼንጅ ሁለት ነገሮች ናቸው። ስራው ተግባራዊ የሚሆንበት ጊዜ ስራው ላይ ለውጥ ማድረግ ማለት ነው። ቫሪዬሽን ማለት ለውጥ ማለት ነው። ለምሳሌ የምንከፍለው በኳንቲቲ ከሆነ ሜጀርድ ፔመንት ከሆነ የኳንቲቲ መጨመር እንደ ቫሪዬሽን አይታይም። ግን እኛ ለምሳሌ ግራውንድ ፕላስ 3 ቢልዲንግ መስራት ጀምረን አይ ነው ይሄን ቢልዲንግ ግራውንድ ፎር ማድረግ እንፈልጋለን፣ ወይም 3 መኝታ ቤት የነበረውን ቤት 5 መኝታ ቤት እንዲሆን እንፈልጋለን፣ ወይም አዳራሽ እንዲሆን እንፈልጋለን ካል ለውጥ ባለቤቱ ለውጥ ያደርጋል ማለት ነው። ያ ለውጥ በፕሮጀክቱ ላይ ኢምፓክት ይኖረዋል። ቮሊዩም ኦፍ ወርክ ሊጨምር ይችላል፣ ታይፕ ኦፍ ኔቸር ኦፍ ዘ ወርክ ሊጨምር ይችላል። ያ ቫሪዬሽን ነው የሚባለው። ዋጋ ሊጨምር ይችላል። ለምሳሌ አንዳንድ ጊዜ አዳዲስ ዋጋዎች ሊኖሩ ይችላሉ። ስለዚህ ቫሪዬሽን ማለት ቼንጅ ነው። ከቼንጅ እንደ ቼንጅ ነው። ቼንጅ ማኔጅመንትን አስ ቫሪዬሽን ጭምር እንደሆነ ዘ ሴም ቲንግ ነው ቤዚካሊ አፕላይ የሚያደርገው። እንደ ዶክመንቱ አንዳንድ ዶክመንቱ ላይ ቼንጅ ኦርደር ይሉታል፣ አንዳንድ ቫሪዬሽን ኦርደር ይሉታል። ቫሪዬሽን ሊመጣባቸው የሚችሉት በአንድ በኩል ባለቤቱ ከሚሰጠው አንፃር፣ በሁለተኛው ግን ቅድም ያለ ነው ቫልዩ ኢንጂነሪንግ የሚለው ነገር አለ። ኮንትራክተሩ ይሄን ግድግዳ በብሎኬት ሳይሆን በስራው ሲል ከተስማማ ባለቤቱ ኦርደር ይሰጣል፣ ቼንጅ ኦርደር ይሰጣል። ያ ቫሪዬሽን ይባላል። ስለዚህ ቫሪዬሽን በተለያየ መንገድ ሊደረግ ይችላል። ስራ መጨመር፣ ስራ መቀየር፣ ከኮንትራክተሩ ሊነሳ ይችላል፣ ከባለቤቱ ሊነሳ ይችላል። በተለያየ መንገድ ስራ ላይ የሚደረግ ለውጥ ነው ቫሪዬሽን ማለት። እና ፎርማል ፕሮሰስ አለ። እንደ ኮንትራክቱ ታይፕ ፎርማል የሆነ ፕሮሰስ አለ። ያን ፕሮሰስ ተከትሎ ነው ኢምፕሊመንትድ የሚሆነው። እና የዋጋ ለውጥ ሊያመጣ ይችላል፣ የጊዜ ለውጥ ሊያመጣ ይችላል። ፕሮጀክቱን በአንድ ዓመት እንጨርሳለን ያለውን ፕሮጀክት በአንድ ዓመት ተኩል ልንጨርስ እንችላለን። በ1 ሚሊዮን ብር እንሰራለን ያለው ብቻ በ1.2 ሚሊዮን እንሰራ እንችላለን። ስለዚህ ቼንጅ ኦርደር ወይም ቫሪዬሽን ኦርደር ይሰጥና በዛ መሰረት ለውጥ ይደረጋል። ሌላው ሶስተኛው ነጥብ ክላይንት፣ ኮንትራክተር፣ ኮንሳልታንት ሁዝ አክተር። ሁሉም አክተሮች ናቸው። ሶስቱም አክተሮች ናቸው። ሶስቱም የየራሳቸው ድርሻ አላቸው። ትልልቅ ኮንትራክቶች ላይ ብንመለከት የኮንስትራክሽን ኮንትራክት ውስጥ የባለቤቱን ኃላፊነት ይዘረዝራል። ኤምፕሎየርስ ሪስፖንሲቢሊቲስ ብሎ ያስቀምጣቸዋል። የኮንትራክተርን ሪስፖንሲቢሊቲ ያስቀምጣል። የኮንሳልታንቱንም ሪስፖንሲቢሊቲ ያስቀምጣል። እንጂ ለምሳሌ ፊዲክ ምንለው ኮንትራክት ከተከተል ኤምፕሎየርስ ሮል ኤምፕሎየር ብሎ ያስቀምጣቸዋል። ማን እንደሆነ ክፍያ በጊዜው መክፈል፣ አፕሩቫል በጊዜው መስጠት፣ ሳይት ማስረከብ፣ የተለያዩ ብዛት ያላቸው ሮሎች አሉት። ያን መወጣት መቻል አለበት በኮንትራክቱ መሰረት። ኮንትራክተሩ ግንባታውን መስራት አለበት። ኢንጂነሩ ሱፐርቫይዝ ማድረግ አለበት። የኢንጂነሩ ሮል ራሱ በኮንትራክተሩ እና በባለቤቱ ያለው ኮንትራክት ውስጥ የመሐንዲሱ ሮል ይቀመጣል። የመሐንዲሱ ኮንትራክት ውስጥ የኮንሳልታንቱ ኮንትራክት ወደ ኮንስትራክሽን ኮንትራክቱ ክሮስ ሪፈር ያደርጋል። በሪፈረንስ ሁለቱም ኮንትራክቶች የሁለቱንም ሮል ዲፋይን ያደርጋሉ። ሱፐርቪዥን ኮንሳልታንት ካለ ይሄ ኮንትራክተር ኢንጂነር ኤቢሲ የዚህ ፕሮጀክት ሱፐርቫይዘር ነው፣ በዚህኛው ኮንትራክት መሰረት ያን ሮል ይጫወታል ብሎ አሳይን ይደረጋል። ኦፊሻሊ በኖቲስ ለኮንትራክተሩ ይነገረዋል። ያንተ ፕሮጀክት ኢንጂነር ፕሮጀክት ሱፐርቫይዘር ሚስተር ኤክስ ነው፣ ወይም ካምፓኒ ከሆነ ካምፓኒ ይነገረዋል። ስለዚህ ያ ሪስፖንሲቢሊቲ ይሰጠዋል ማለት ነው። ስለዚህ ኢንጂነሩ ወይም ኮንሳልታንቱ አንዳንድ የፕሮጀክት ማኔጀርም ተብሎ ይጠራል። የራሱ የሆነ ክሊር የሆነ ሮል አሉት።
ሮሉ በአንድ በኩል ምንድነው ባለቤቱን ወክሎ ስራውን ማሰራት፣ በሌላ በኩል ደግሞ ተደራቢ ያለው ሮል ምንድነው እንደ ስፔሻሊስት የሚሰራቸው ነገሮች አሉ። ባለቤቱንም ሳይወክል ኮንትራክተሩንም ሳይወክል ከሁለቱም ውጭ ሆኖ የሚሰራቸው ኃላፊነት አላቸው። ዲሲሽን የሚሰጥበት ጊዜ አለ። ተጨማሪ ጊዜ ነው ለምሳሌ ኮንትራክተሩ ቢያስፈልገው ባለቤቱ ይሻላለኝም ባለቤቱ ሊከለክለው አይችልም። ጀስቲፋይ ማለት እስከቻለ ድረስ ኮንትራክተሩ ባለቤቱ ሊከለክለው አይችልም። በተጨማሪ ጊዜ በራሱ ዲተርማይን ያደርግና ይሰጣል። ስለዚህ አዘ ኒውትራል ኤክስፐርት አክት ማድረግ ሮል አለው። በአንዳንድ ነገሮች ላይ ዲተርሚኔሽን የምንላቸው አንዳንድ ሮሎች አሉ። እዛ ላይ እንደ ኤክስፐርት አክት ያደርጋል። እንደገና ባለቤቱን ወክሎ ስራውን ሱፐርቫይዝ ያደርጋል። ስለዚህ ሁለቱም ሮል አለው። ኮንትራክት ላይ ዌል ዲፋይንድ ነው። የኮንስትራክሽን ኮንትራክት ላይ የኮንስትራክሽን ኮንትራክት ላይ ዌል ዲፋይንድ ሆነ አለበት። ስለዚህ ሶስቱ ፓርቲስ የራሳቸው ሮል አላቸው። ሶስቱ ፓርቲስ ሮላቸውን ካልተወጡ ፕሮጀክቱ ፌል ያደርጋል። ባለቤቱ ካልከፈለ ፌል ያደርጋል። ኮንስትራክተሩ አፕሩቭ ካላደረገ ፌል ያደርጋል። ኮንትራክተሩ ስራውን ካልሰራ ፌል ያደርጋል። ስለዚህ ኢትስ ኖት አንደኛው አክተር ነው ማለት ናቸው። ሶስቱም ክሪቲካል አክተሮች ናቸው ለዛ ፕሮጀክት ኢምፕሊሜንቴሽን። ቴንክ ዩ። እሺ ሳሚ እግዚአብሔር ይስጥልን። መጨረሻ አቶ መላኩ ይገባና አንድ በጽሁፍ የቀረበች ጥያቄ አለች። ደሜ በሚል ስም ያለ ጥሩ ጥያቄ አለ። እሱን አድርገን እንጨርሳለን። አቶ መላኩ ግባ። ሚውትድ ነው መሰለኝ። አቶ መላኩ ይሰማሃል? አይ ሚውት ለማድረግ ሞክረዋል። ይሰማል? አቶ መላኩ ይሰማል? ቀጥል። ይሰማል? አንተ? ለእኛ አይሰማኝም። አይ አይሰማኝም። አሁን ማለት ላይ የተሰማኝ መስሎኝ ነበር። አሁን አልሰማኝም። አቶ መላኩ እስከሚገባ ደሜ የጠየቀው ደሜ በሚል ስም ወይም ሴትም ከሆነች አሁን ላይ ትላልቅ የመንግስት ፕሮጀክቶች ያለ ውል ነው ስራ የሚጀምረው። ቶሎ በ3 ወር 6 ወር እንዲጠናቀቁ በመሀል ተደራድረው ስራው እየተሰራ ይስማማሉ። ከዚህ አኳያ እንዴት ነው ማኔጅ ማድረግ የምንችለው? መነሻችን ምንድን ነው? ይሄ ነገር ሲገጥም ምን እናደርጋለን? አይ ቲንክ የፖዚቲቭ አስፔክትም ካለው አብረህ ፖዚቲቭም ኔጌቲቭም ፓርቱን አንድ ላይ ሄድበት። አንድ ጥያቄ የመጨረሻ አቶ ሲሳይ ቀጥል። አቶ መላኩ የሚሰማህ ከሆነ መግባት ትችላለህ። ከአቶ ሲሳይ በኋላ እና አጠር አድርገን በአንድ 5-6 ደቂቃ እንጨርሳለን። ሳሚ ሲሳይ ይሰማሃል? ሚውትድ ነው። እሺ እስከዛ ሄድበት ሳሚ። ሲሳይ እስከሚመጣ መላኩም የሚሰማ ከሆነ መቀጠል ትችላለህ። ቀጥል። መላኩ አይ ቲንክ ድምፁ አይሰማም። መላኩ አይሰማም። ያነበብኩት እሺ ኮንትራቶች ያለ ውለታ መጀመር ትልቁ ኢሹ ይመስለኛል። በአሁኑ ጊዜ የምናየው ኮንትራቶችን ያለ ውለታ የመጀመር ጉዳይ ነው። ይሄ ትልቅ መሰረታዊ ሪስክ ነው ለኮንትራክተሩ፣ ለአሰሪው። የሚደረግባቸው ሁኔታዎች አሉ፣ ልምዶች አሉ። ብዙ ጊዜ እንደዚህ የሚደረገው የኤመርጀንሲ ፕሮጀክቶች ላይ ነው። አንዳንድ ጊዜ በጣም ለምሳሌ የመሬት መንቀጥቀጥ ሆኖ ቤት ይፈርሳል እና በአስቸኳይ መጠገን ይኖርበታል። እንደዚህ አይነት ጊዜ ኮንትራት ይኖራል፣ መኖር ይገባዋል። ኮንትራቱ ግን አንድ ገጽ ሊሆን ይችላል። ኮንትራቱ በጣም አጭር ሊሆን ይችላል። ኮንትራቱ የሚያስቀምጠው ምንድን ነው? እንዴት አድርገን ነው ወደፊት ዋጋ የምንወስነው? እንዴት አድርገን ነው ክፍያ የምንፈጽመው? እንዴት አድርገን ነው ሪስኩን ማኔጅ የምናደርገው ብሎ ፕሮሲጀሩ ብቻ ነው የሚያስቀምጠው። ሪስኩን እንዴት አድርገው ባላንስ እንደሚያደርጉ ነው ሁለቱ ወገኖች የሚስማሙት። በቃ ስራውን ለመጀመር ተስማምተናል፣ ስራውን በዚህ መሰረት ቫሊድ ሆኖ ክፍያ ይፈጸምላቸዋል። አሁን ግን ጊዜ ስለሌለው ስራውን እንጀምራለን ዊዛውት ኮንትራክት ዊዛውት ፕሮፐር ኮንትራክት ተብሎ በደብዳቤ የሚጀምርበት ሁኔታዎች አሉ።
ይሄ ግን ኖርማሊ የሚደረገው ለኢመርጀንሲስ ነው። ምክንያቱም ለምሳሌ አንዳንዴ መሬት መንቀጥቀጥ የሆነና ብዙ ቤቶች ይፈርሳሉ፣ ሰው ውሃ የለውም፣ መንቀሳቀሻ የለውም እና ጨረታ አውጥተን አወዳድረን ኮንትራክት ውስጥ እንግባ ይባል ፕራክቲካል አይሆንም። ስለዚህ እንደዚህ የሆነበት ጊዜ በሲምፕል በአንድ ደብዳቤ በቃ ኮንትራክቱን በዚህ ወደፊት እንወስዳለን፣ ዝርዝሩን ስራውን ጀምር ተብሎ የሚጀመርበት ጊዜ አለ። ይሄ በሚሆንበት ጊዜ በተቻለ መጠን በአጭር ቀን ውስጥ ወደ ኮንትራክት መግባት ያስፈልጋል። ግን ሁለቱም ፓርቲስ ሪስክ እየወሰዱ መሆኑን አውቀው ነው የሚገቡበት እና ጊዜ ለመግዛት የሚደረግ ኤፈርት መሆን ያለበት። አጀ ስትራቴጂ ግን ዝም ብሎ ኮንትራክት ገብቶ ከዛ እንፈራረም ከሆነ ራሱ ይሸዋል፣ እዛ ውስጥ መግባት አልፈልግም። ግን አንደር ኢመርጀንሲ ሲቹዌሽን ግን በጣም ሲምፕል የሆነ ወደፊት ስራው እንዴት እንደሚወሰን የስራው ሂደት እንዴት እንደሚወሰን የሚያሳይ በጣም በአጭር በ5 ገጽ በ4 ገጽ ደብዳቤ በጣም ትልልቅ ፕሮጀክቶች ሁሉ አዋርድ የተደረጉበት ሁኔታዎች አሉ። ስለዚህ ይቻላል። ግን አላማው ኢመርጀንሲ ታይም የማይሰጥበት ሲሆን ነው። ከዛ ውጭ ከሆነ ግን በጣም ጥንቃቄ ያስፈልጋል። ቴክኒካሊ ይቻላል ነው ጥያቄ። አቶ መላኩ በጽሁፍ ልኮልናል መሰለኝ። ይሰማል? ይሰማል። አቶ መላኩ ግባ። ሲሳይ ነኝ። ግባ። ጥያቄ ምንድነው? አሁን ሀገራችን በፕሮጀክት ማኔጅመንትና አፈጻጸም ላይ መሰረታዊ ሲሪየስ ችግር አለ። ያስተጋባል። ሁለት ነገር ከፍቷል። አቶ ሲሳይ ሁለት ነገር ከፍቷል። በጣም ኢኮ አለው። አንድ የከፈትከው ዲቫይስ አለ፣ እሱ አድርገው ፕሊዝ። ቀጥልና ሰዓታችንም እሺ ይሰማል። እሺ ሲሳይ ቀጥል። ይሰማል ሲሳይ? ሁለቱም ጠፋ። እሺ እና እንደ ኢትዮጵያ በርካታ የፕሮጀክት ማለት ችግር አለበት። ኤምኤስ ፕሮጀክት እዚህ ላይ ያለውን ኮንትሪቢዩሽን በተወሰነ መልኩ ግንዛቤ ብንጨበጥም በእርግጥ ቴክኒክ ኮምፒውተራይዝድ የሆነ ሶፍትዌር ነው። ከውል ጋራ ከምናም ጋራ ያለውን ነገር ምንም የሚያደርግ አይመስለኝም። ግን ሪሶርስ ፕሮክሪመንቱ በአግባቡ ከተመራ ምን ያክል ችግር ሊፈታ ይችላል እና ደግሞ ትሬኒንጉም በዚሁ መልክ ትንሽ ሰፋ እያለና ጠለቅ እያለ ቀጣይነቱ እንደተጠበቀ ሆኖ ቢቀጥል የሚል አስተያየት ስላለኝ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ሳሚ ቀጥልና ጥሩ ሀሳብ ነው። ሳምራይዝ አደርገዋለሁ። ሳሚ በአንድ ደቂቃ ሳምራይዝ። ባጭሩ አንዳንድ ፕሮጀክቶች አሉ፣ ፕሮጀክት ሶፍትዌሮች አሉ። ለምሳሌ ኤምኤስ ፕሮጀክት፣ ፕሪማቬራ ምናምን የሚባሉ ጥሩ ፕሮጀክት ማኔጅመንት ሶፍትዌሮች አሉ። ችግሩ አንድ በኩል ኤክስፔንሲቭ ናቸው። ብዙ ሰው አፎርድ ማድረግ የሚችል አይመስለኝም። በሌላ በኩል ሁሉ ነገር አይፈቱም። ፕሮጀክት ማኔጅመንት ሶፍትዌሮች ናቸው እነሱ። ስኬጁሊንግ ላይ በጣም ጥሩ ሰፖርት ይሰጣሉ። ሪሶርስ ማኔጅመንት ላይ ጥሩ ሰፖርት ይሰጣሉ። ግን ሁለት ችግር ይታየኛል። በአንድ በኩል በዛ በቂ ሲስተም ወረድ ያለን ወይ? ያን ዳታ የሚያስፈልገውን ዳታ ኮሌክት ያደረገን ኢንፑት የምናደርግበት በቂ ሲስተም አለን ወይ አብሮ የሚሄድ? ሁለተኛ ያ ራሱ በበቂ ሁኔታ ችግራችን አይፈታል የሚል ይችላልኝ። እንደተባለው ትሬኒንጉን ዲስከሽኑን የምናደርግ የሚችለውን አይ ቲንክ ፋርዘር ዲቨሎፕ እያደረግን እንችላለን። ሌላ ኤአርፒ የሚባሉ ኢንተርፕራይዝ ሪሶርስ ፕላኒንግ ሶፍትዌሮች አሉ ገበያ ላይ ሞር ፕሮደር የሆነ ሞር ስራዎች መስራት የሚችሉ ከዚሁ ጋር የተያያዙ ሶፍትዌሮች አሉ። ማየት እንችላለን። ወደፊት ዲስከስ እያደረግን ምን ሪኮሜንድ እናደርግ ብለን ሳም ካይንድ ኦፍ ፕላትፎርም ፈጥረን ኢንፎርሜሽን ሼር ማድረግ የምንችል ይመስለኛል። ስለዚህ የስ ጥሩ ናቸው፣ ይረዳሉ። ሁሉንም ችግር ግን አይፈቱልንም። ከዛ ውጭ ያለ ትልቅ መሰረታዊ ችግር አለብን። ቴንኪዩ እግዚአብሔር ይስጥልን ሳሚ። በጣም
ረጅም እድሜን ያድልልን፣ ጸጋውን ያብዛልን። በጣም በጣም ደስ የሚል ፕሬዘንቴሽን ነበረ። እኔ እንደዛ ነው ያየሁት። ሲሳይ ቅድም እንዳልከው ነው እነዚህ እኔ በሁለት መልኩ ነው የማያቸው። አንደኛ ይሄንን ያክል ፍሬምወርክ ካገኘን ዚስ ዴይስ በተደጋጋሚ እንደምንለው የእውቀት ዘመን ነው። አርቲፊሻል ኢንቴሊጀንስ በጣም ያግዘናል። ስለዚህ ዲፕን አድርጉት። አቶ ሳሙኤል እዚህ ላይ ስልክህን ሼር ላድርገው። የበለጠ ሜንተርሽፕ የምትፈልጉ ካላችሁ ሳሚ የትኛው ስልክህን ትነግረኝ? እሺ ሁለት ነገር ላድርግ። አንዱ ቻት ሜሴጅ ላይ አንድ ጥያቄ አለ። እስኪ እንየው። አንድ የመጣ ረዘም ያለ ቴክስት ነበር፣ አሁን በደንብ አይታየኝም። እሺ እሱም ብናየው ስልኮን በተመለከተ የዋሽንግተንም ቁጥር አለኝ፣ የአዲስ አበባም ቁጥር አለኝ። የአዲስ አበባው ይሻላል። ሁለቱን የዋሽንግተኑ በዋትሳፕ መጠቀም ከፈለገን የአዲስ አበባ ይመቸኛል። ምናልባትም ካስፈለገም የዋሽንግተኑ ይመቸኛል። ኢንተርናሽናሊ ስለምጠቀምበት ብዙ ኮሚኒኬት የማደርገው በሱ ስለሆነ ከኢትዮጵያ ውጭ ሲሆን እና ዋትሳፕ ግሩፕን መፍጠር እንችላለን። ይሄን ዲስከሽን እንዳራምደው ከተባለ አንደኛው እንትን ዋትሳፕ ግሩፕ ፈጥረን በዛ ላይ ብዙ ኮሚኒኬት ማድረግ የምንችል ይመስለኛል። ስለዚህ በዛ በኩል በእኔ በኩል ምንም ችግር የለብኝም ሼር ማድረጉ። ጥያቄውን ተያታል ወደታች አልፋለች። አሁን ታይ የዋትሳፕ ቁጥሩ ማለት አሁን ኔጋ ያለው 202 380 1772 አይደለ ሳሚ? አዎ። ስለዚህ እኔ ዋትሳፕ እስኪ ወደፊት እናሰፋውና ይሄ ፕሮኪውርመንት ላይ፣ ኮንትራክት ማኔጅመንት ላይ፣ ፕሮጀክት ማኔጅመንት ላይ የተወሰኑ ሰዎች በዛ ዲፕ ማድረግ የሚፈልጉ ከሆነ እንሰራበታለን ወደፊት። አዎ በዛ ላይ አይ ቲንክ ግሩፕ ፈጥረን መስራት የምንችል ይመስለኛል። ብዙ ኢንትረስት እንዳለ ነው የማየው በዚህ ኤሪያ ላይ ቢኖር እኔ አይገርመኝም። ምክንያቱም በጣም እያደገ ያለ ፊልድ ነው። እንደምታዩት ነው ኤቭሪቲንግ ኢዝ ፕሮኪውርመንት አይደል? በአንድም በሌላ የመንግስት በጀት ማለት በፕሮኪውርመንት ነው የሚወጣው። የኢንተርናሽናል ኦርጋናይዜሽንስ ይሄን ፕሮፌሽን ይፈልጉታል። እንደ ነጋዴም እኮ አሁን ሞር ኤንድ ሞር በየድርጅቶቹ ይሄ ፊልድ ይፈለጋል። ባንኮቹ ይፈልጋሉ፣ ሌሎቹም ድርጅቶች ይፈልጋሉ። እና ሰክሰስፉል ነጋዴ ለመሆንም በጣም የሚያስፈልግ ይመስለኛል። ስለዚህ በዚሁ ጨርስ። አንድ ጥያቄ ቅድም እንዳልከው ነበረ፣ ግን ጊዜ ይገድበናል። በጣም በአጭሩ ላንሳው ካልክ ከገብሬ የመጣውን ጥያቄ ከሆነ አንሳውና እንጨርስ። ሳሚ አይ ቲንክ በጣም በአጭሩ መለስ የምችል ይመስለኛል። ጥያቄው ቫሪዬሽንስ አር ሊሚትድ ቱ 25% ኦፍ ኦሪጂናል ኮንትራክት እና በዛ ምክንያት ለምሳሌ 2 ቢሊዮን ብር ኮንትራክት ቢሆን እስከ 500 ሺህ ብር ቫሪዬሽን መስጠት ይቻላል ተብሎ ተጨማሪ ስራዎች ይገባሉ ነው። ሊሚት አለ ማለት ቫሪዬሽን ዝም ብሎ መስጠት ይቻላል ማለት መሆን የለበትም። ቫሪዬሽኑ ኤቭሪ ቫሪዬሽን ሹድ ቢ ጀስቲፋይድ፣ በራሱ ጀስቲፋይድ መሆን አለበት። ከኦሪጂናል ስራው ጋር የተያያዘ መሆን አለበት። ግን አለኝ እስከ 25% መሄድ ይችላል ብሎ ምንም ከዛ ጋር የማይገናኝ ወይም የማያስፈልግ ስራ ከተሰራ ዜን የተሰጠውን ኦፕኒንግ አቢዩዝ የማድረግ ይመስለኛል። ምክንያቱም ቫሪዬሽን መፈቀድ አለበት። 25% ኢዝ ሪዝነብል አማውንት፣ ግን ፎር ዘ ራይት ሪዝንስ፣ ለትክክለኛው ምክንያት ነው ቫሪዬሽን መፈቀድ ያለበት። ስለዚህ መፈቀዱ ችግር አይታየኝም። 25% መፈቀዱ አተገባበሩ ላይ ግን መሰረታዊ ችግር አለ ማለት ነው። ያን እያያዙ የማያስፈልግ ስራዎች የሚጨምሩ ከሆነ ሰዎች፣ ስለዚህ በዛ አልፈዋለሁ እንጂ ጀስቲፋይ አያደርግም። ተጨማሪ ስራ ዝም ብሎ መስጠት ሊሚት ነው የሚያደርገው። እስከ 25% መሄድ ይችላላችሁ ነው የተባሉት። ግን 25% ለፈለጋችሁ ማለት ይችላላችሁ ከሆነ ዜን የራሱ ችግር ፈጥረዋል ማለት ነው። እዚህ በዛ ብናልፈው የአዲስ አበባ ቁጥሬንም ልሰጣችሁ እችላለሁ፣ ግን ራሴን በደንብ አላውቀውም አዲስ ስለሆነ። እሺ በዋትሳፕ ቁጥር ይዘዋል፣ ግን እንዳልኩት በዚህ በቴሌግራም ላይ ያንን የፕሮኪውርመንት አንተ ጋር ተመካክረን ሜንተር የሚደረጉ ሰዎችን አፈላልገን ያሉ ብዙ ፍላጎቶች ያሉ ይመስለኛል። አሰባስበን አንድ ላይ እንመካከራለን። ከዚህ በፊትም በዚህ ስራ ላይ ያሉ ሰዎች ይፈርት ያደርጉ ስለነበረ እሱን ተነጋግረን ሊድ የሚያደርጉ ሰዎችን ወስደን በዛ እንሄድበታለን። አንድ እንደውም ጥሩ ጅምር ይሆናል። በየመስኩ እንደዚህ የሆነ ጠለቅ ያለ ተከታታይነት ያለው ስፔሻላይዝ ማድረግ የሚቻልባቸውን እናያለን። እና እግዚአብሔር ይስጥልን በድጋሚ ሳሚ። በዚሁ እንጨርስ። ሁላችሁንም እናመሰግናለን።
በተረፈ በሚቀጥለው መርሃ ግብር እንገናኛለን ኔክስት ዊክ። እናመሰግናለን። መልካም ምሽት ይሆናላችሁ። በጣም እሺ፣ እግዚአብሔር ይስጥልን። ሰላም ደር ቴንኪው በጣም እግዚአብሔር ይስጥልን።